ልክ ክርስትና ላይ የምታነሱት ጥያቄ እጥፍ ባክፋየር አድርጎ እናንተን የሚቀብራችሁ ጥያቄ ነው የሚያነሱት። መጽሐፍ ቅዱስ ላይ የሚያነሱት ጥያቄ ወደ እነሱ ሲመጣ ይቀብራቸዋል። እንዴ የዮሐንስ ወንጌል እንዴት ይባላል? ይሄ የዮሐንስ ወንጌልማ መባል የለበትም። ለምን? ይሄ እንደዛ ከተባለ የፈጣሪ ቃል አይደለም ብለው ይናገራሉ ሙስሊሞች። አንፎርቹኔትሊ የቁርአንን የስያሜዎች ምዕራፍ ማን እንደሰየማቸው አይታወቅም። ይህን አሁን እዚህ ጋር ሉክ የሚታያችሁ ከሆነ የመቀደድ ምዕራፍ ይላል፣ የሰላቢዎች ምዕራፍ ይላል፣ የመሰንጠቅ ምዕራፍ ይላል። ይሄም ላንተ ያስፈልጋል። የመቀደድ ምዕራፍ ላንተ ይውጣል። ትቀበላለህ? የሰላቢዎች ምዕራፍ ብለህ ወይ አሁን ብዙ ጊዜ የሚያስቁኝ ምዕራፍ የተሰየመ ሴቶችን በጣም አክብረዋል ከሚሉት አንዱ ሱረቱ ኒሳ የሴቶች ምዕራፍ የሚል አለ ነው። ኦኬ ምዕራፍ መሰየሙ ማክበርን ከሆነ የመቀደድ ምዕራፍ ይላል። ስለዚህ መቀደድና አክብሮት ነው። የሰላቢ ምዕራፍ አለ፣ ሰላቢን አክብሮ ነው። የአጋንንት ምዕራፍ አለ፣ አጋንንትን አክብሮ ነው። የሐሚተኛ ምዕራፍ አለ፣ ሐሚተኛን አክብሮ ነው። ማለት በእነሱ ፎር ሴክ ኦፍ አርጉመንት እሺ የሴት ምዕራፍ ሚል አለ፣ ሴትን ልጅ አከበረ ምዕራፍ ሰጥቷታል ካሉ አጋንንትን አክብሮ ነው፣ ጋኔንን አክብሮ ነው፣ ሰላቢን አክብሮ ነው ማለት ነው። ሐሚተኛና የመጎዳዳት ምዕራፍ አለ፣ የሚጎዳዱትን አክብሮ ነው። የዘራፊዎች ምዕራፍ አለ፣ ዘራፊዎችን አክብሮ ነው። በምን አይነት ሞራል ስታንዳርድ ነው መጽሐፍ ቅዱስን የመተቸት ስብዕና ኖሯችሁ ማለት ተቹ? ግን እኛ ጋር ምንድነው ያለው ለምን አትሉም? ዮሐንስ ወንጌል እንዴት ይባላል፣ የማቴዎስ ወንጌል እንዴት ይባላል ብለህ ስተች ወንጌሉ በጻፊያኖቹ ስም ተሰየመ። የእናንተ ጻፊያቸው ማይታወቅ ባጋንንት፣ በጅን፣ በሰላቢ፣ በመጎዳዳት፣ በዝርፊያ፣ በጉንዳን ምዕራፍ ተሰየመ ማለት እንዴት ይሄ ሞራል ሊኖራችሁ ቻለ እኛን ለመተቸት? እኔ 1 ቢሊዮን ዓመት አይደለም ዝንት ዓለም ብንጠብቃችሁ ቁርአን ጻፊያችሁን ከቁርአን ላይ ማሳየት አትችሉም። በኮንፊደንስ ሆናችሁ ግን የመጽሐፍ ቅዱስ ጻፊ አይታወቅም ብላችሁ ትፎክራላችሁ። እኛ ማሳየት እንችላለን በብዙ ነገር መጽሐፍ ቅዱስን እርስ በርሱ አመሳክረን ኢንተርናል ኤቪደንስን ተጠቅመን ብሉይ ኪዳንን ለምሳሌ በአዲስ ኪዳን መፈሰር እንችላለን፣ ማሳየት እንችላለን። እናንተ ቁርአንን ተጠቅማችሁ ከቁርአን የቁርአንን ጻፊ ማሳየት ትችላላችሁ ወይ? መቼም ማሳየት አትችሉም። መቼም ማለት ነው። ቢሊየን ሙስሊም ቢሰበሰብ ከ114ቱ ምዕራፍ አንዷን ምዕራፍ ማን እንደጻፈው ማሳየት አይችልም። አይሻልም? ቶፊክ ስምህን ስለቀየርክ ኡስታዝዬ አውቄሃለሁ፣ በድምጽ አውቄሃለሁ። ልጆች ጥሩ ናቸው፣ እየተማሩ ነው። እሺ መልካም። የቁርአን ጻፊ ስለ ቁርአን ጻፊ እናውራ። ይስማማል? እሺ መልካም። የቁርአን ጻፊን ከቁርአን ላይ ማሳየት ከሆነ ችግር የለም። መልካም። የቁርአን ጻፊን ከቁርአን ማሳየት ይቻላል? የመጽሐፉን ጻፊ አላህ አውርዶት ከዛ ሰሃባው ነው የጻፈው። እከሌ ጻፈው የሚል አያስፈልገውም። ራሱ ቁርአን ጅብሪል ለአላህ መልእክተኛ ወረደላቸው በቃል። ከዛ ሰሃባዎች ጻፉ፣ ወደኛ ደረሰ። አላህ እንዴት መጠበቁን ነገረን። ምን ያስፈልጋል? አያስፈልገውም። ስለዚህ ማንም ይጻፈው ማንም አስፈላጊ አይደለም። ከአላህ መልእክተኛ ስለመጣ ስለታወቀ ከዛ ከሰሃባዎች ያለ መጣ። ይሄ ቁርአን ቢቀየር ምን አለመሆኑ በቁርአን ራሱ ስለተናገረ ኦኬ። ያንን አይቀየርም ያለውን ሰው መጽሐፍ ራሱ ማን ነው አይቀየርም ያለ? ያለው አምላክ ነው፣ አላህ ነው። አይቀየርም ብሎ የጻፈው ማን ነው?
አይቀይሩም ብሎ የጻፈው ጅብሪል ነገራቸው። ጅብሪል ነገራቸው ለአላህ መልእክተኛ ከእሳቸው ሰሃባዎች ነው በየቤን ከአብ ምናምን ያሉት ኡስማን bin Affan ጽፎ ወደኛ አሁንም ድረስ ይሰላልፋል ኢላዩ መልቂያማ ማለት ነው። ኦኬ ስለዚህ ማን እንደጻፈው ግን ከቁርአን ማሳየት አይቻልም ማለት ነው። አያስፈልግም ጅብሪል ስላወረደላቸው ስለዚህ ጅብሪል እንዳወረደላቸውም የጻፈው ማን እንደሆነ አይታወቅም ግን በቃላቸው ነገራቸው። ከዛ በኋላ ሰሃባዎች ያለ መጣ። ኦኬ በቃላቸው ነገራቸው የጻፈውን ግን ማን እንደሆነ አይታወቅም ግን በቃላቸው ከነገራቸው ከዛ ከነገራቸው በኋላ ኡበይ bin Ka'b ወህይ የሚጽፉ ሰሃባዎች ነበሩ ከሳቸው ያለ ከዛ መጣ። ሐዲስም ተጽፏል ቁርአን ይቅርና ማለት ነው። ወይ ሐዲስ የተጻፈው ነብዩ ከሞተ ከስንት መቶ ዓመት በኋላ ስለሆነ ቁርአኑ ላይ አሁን ቅድሚያ ቁርአኑ ላይ ያው ማሳየት ይቻላል። እንደዛ ነው ቁርአኑ የለም ማለት ለቁርአን ላይ ቁርአን ላይ ነገርኩ እኮ እንዴት እንደመጣ ነገርኩ። ቁርአን ዑመር ጽፎታል፣ አቡበክር ጽፎታል ይልፈለከ ሙስሊም እንደራል ቁርአን አወረደላቸው አላህ መልእክተኛ ጅብሪል ከዛ ወደኛ መጣ እንደዚህ ያለ ማለት ነው። ከሰሃባዎች ኤቤሉ ዑመር የሚባል ሰሃባ ጻፉ ማለት ምን ያስፈልገዋል? ከአምላክ ዘንድ ያወረደ ነው። ከአምላክ ዘንድ ስንት ምዕራፍ ነው ያወረደላቸው? ማንም ምዕራፍ ይወረድላቸው አሁን ሌላ ቦታ እንዳትሄድ አሁን ወህይ ነጻፈው ነው ያልከኝ። ይሄ ከአምላክ ዘንድ መሆኑ በግልጽ ተናገረ። ከዚህ ነው የመጣው ብሎ ተናገረ። አሁን ጻፊያቸውን አላወቅንም። አንደኛ ከአምላክ ዘንድ ነው የወረደላቸው ያልክ ነው። ስንት ምዕራፍ ነው የወረደላቸው? ምዕራፉ የፈለገም ይሁን አሁን መውረዱ ነው። አሁን ማን ጻፈው ነው ጥያቄ። ሌላ ቦታ የት ስለሆነ ነው። ቆንጆ። ስለዚህ ምዕራፉ ስንት እንደሆነ አይታወቅም፣ ጻፊው ማን እንደሆነ አይታወቅም። ኦኬ። ስለዚህ ቁርአን ጻፊዎችን በምንድን ነው የምታውቃቸው? የቁርአን ጻፊዎችን በምንድን ነው የምታውቃቸው? ቁርአን ጻፊዎች አሉ እኮ አንደኛው ከአምላክ መሆኑ ግልጽ ሆኗል። የእናንተው ስላልሆነ ነው የቅድም ያልከው። ሁለተኛ ሰሃባዎች ጽፎታል ከአላህ መልእክተኛ አንስቶ የአላህ መልእክተኛ ጻፉ ብሎ ያዙ ነበር ሰሃባዎችን ማለት ነው። ቶፊክ ከአምላክ ለመሆኑ ምንድነው ማስረጃ? ግልጽ ሆኗል አልክ። ከአምላክ ለመሆኑ ምንድነው ማስረጃ? ከአምላክ ለመሆኑ ማስረጃ ብዙ ቦታዎች አሉ። አላህ በሱረቱ ሹዓራ ላይ ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን አላ ቀልቢከ ሊተኩነ ሚነል ሙንዚሪን ይላል። ታዲያ እሱን ጻፊው ብሎትስ ቁርአን የወረደው ከአላህ ዘንድ አለ። ጻፊው እሱን ያለው ጻፊው ላለመሆኑ ምንድነው ማስረጃ? ማን ላለመሆኑ ጻፊው ላለማለቱ እሱን ምንድነው ማስረጃ? ጻፍ የሱን ነገር አይጨምርም። ቁርአን አይጨመርበትም አይቀነስበትም። እንደማይጨምር ማን ነው ዘነ ዚክረ ወኢና ለሁ ለሐፊዙን ብለዋል አላህ። ቁርአን አውርደነዋል። ቁርአን እሱንም እንደዛ ያለው ደግሞ ጻፊውስ ቢሆን እኛ አውርደነዋል እኛው እንጠብቃለን ያለው ጻፊውስ ቢሆን ማን ይከለክለዋል እንደዛ እንዳይል? ጻፊ እንደዛ አይገባበትም። አላህ ቃል ኪዳን አይገባው። ምክንያቱም መሐመድ እኔ ከጻፍኩለት ውጪ ምንም አያውቅም ብሏል ጻፊው ለምሳሌ። ስለዚህ እኛው እንዳወረድነው እኛው እንጠብቀዋለን የሚለው የጻፊው ንግግር ላለመሆኑ ምንድነው ማረጋገጫ? እንዴት ጻፊው እንዴት አውርደነዋል ይላል? ጻፊው እንደዛ ሆኖ ነው በላይ ሆኖ አውርደነዋል እኮ። ጻፊውን ማታውቀው ከሆነ ጻፊው ማይታወቅ ከሆነ ሉክ
ጻፊው ደግሞ እንደፈለገው ነብይ አይደለም ማለት ጻፊው ነብይ ነው ጻፊው ሰሃባዎች ነው ከአላህ መልእክተኛ አንስቶ የአላህ መልእክተኛ ነገሯቸው ከዛ በኋላ ጻፉ ብዙ ሰሃባዎች የአላህ መልእክተኛ ወረደላቸው ጻፉ ብሎ ያዙ ነበር ሰሃባዎችን በግልጽ ማለት ነው ይመጣላቸው ስለዚህ ጻፊው እንደፈለገው መጻፍ ይችላል ማለት ነው አልኩ እኮ ምንም አይጨመርበትም አይቀነስበትም ያን አምላክ እኮ እንደማይጨምር እንደማይቀንስ ምንድነው ማስረጃ ሰሃባዎች ያለው ቁርአን ይሄ ነው አልተጨመረበትም አልተቀነሰበትም ማን ያለ ምን ላይ ነው ማን ያለ ኢቭን እኮ ገና እኮ ምንም ማረጋገጫ የለም እኮ ይሄ ቁርአኑ ራሱ ቁርአን ለመሆኑ እኮ ማረጋገጫ የለም ከቁርአን ቁርአኑ ምን ለመሆኑ ቁርአኑ ምን እንደሆነ ገና እኮ ማረጋገጫ የለህም መቼ እንደወረደ ማን እንደጻፈው ምንም የሚታወቅ ነገር ገና ስለሌለ ማለት ነው ይሄንኛው ለምሳሌ በ7ኛው ክፍለ ዘመን ይጻፍ በ20ኛው ክፍለ ዘመን በምድር ብታውቀው የወረደውማ በአላህ መልእክተኛ ዘመን ነው በ15ኛው ሴንቸሪ ላይ ላለመሆኑ ምንድነው ማስረጃ ይሄ በ15ኛው ሴንቸሪ ላይ ላለመጻፉ የመጻፍ ምንድነው ማስረጃ በቁርአን ላይ ማለትም መሐመድ ከሞት አንተ ከምትለው ከ700 ዓመት በኋላ የቁርአን ላለመጻፉ ሲማስረጃ ከቁርአን ላይ ስጠኝ ይሄ ማያስፈልግ ነገር ምን ጥያቄ ነው ማያስፈልግ ነገር ነው ማስረጃ ማያስፈልግ ሰው አይ ደሊል ለምናስ እሺ ቁርአኑ ከ700 በኋላ አልተጻፈም ሌላ ነው የፈለከው ይሄ በቁርአን ውስጥ ምን ችግር አለው ቁርአን ውስጥ ለምሳሌ ይሄ ቁርአኑ ከ7 ዓመት በኋላ ያ ከ700 ዓመት በኋላ 7 ዓመት አይደለም ያልኩ ከ700 ዓመት በኋላ ላለመጻፉ የቁርአን ከቁርአን ውስጥ ማስረጃ አለ ልስጣው እያለ ስለሆነ የስልጤው ይርዳ ሆይንም አልተጻፈም ሌላ ነው አይ እኔ ልስጣው እያለ ነው የስልጤው ቀጥል ተያከዛለ ይገረም ሰላም ደህና ጓንዳ መጣ እንዴት ነው ይመስገን ነው አለን አንተ ጀዝባ አንተ ስምን አስተካክል መልሱን ኪንግሬ ለማድረጃው ኪንግሬ እሺ መልስ ተማሪ ጨርሼ ደውስ መልስ ነው እሺ ተማሪ ጨርሼ ወስድኩ ልጅ ነኝና ጀግናው ጅል ያው ነው የጅሉ ምንድነው እሱ የዛ የራሱ ፎቶ የካደው ዋላ አይደለ ራሱን የካደው ፊቱን የካደው የሱ ተማሪ ነውና ባለፈው ሂሚሌት አድርጌ አዋርጄ ላኩት ልጅ ነው ኪንግ የሚባለው ማለት ነው የዛ የተረከበ የሚመስል የታኘከና የተጠፋ እንጀራ የሚመስለው ኡስታዝን አወቃችሁ ፊቱ የራሱ ሲያየው ዘግንኖት የኔ ፊት አይደለም ብሎ የካደው የሱ ተማሪ ነው እና እኔ ጋር መጥቶ እንደሚማር እንትን ብሎ ከዛ በኋላ እኔ ቦታም አልሰጠውም አይታል ነቄ ነው ተውኩ ምክንያቱም ብዙ ልጆች የሚመጡ ስላሉ ደንታይም አይደለም አልመጣ ተማር ብዬ ነው ቆይ ከዛ ወደ ምን አደረገ ሴቶችን እየዞረ ያወራል ማለት ነው ሴቶቹ ወዲያው መረጃ ላኩልኝ ማለት ነው ከእስልምና የወጡት ከዛ ሄዶ እንደ ጀግና ያ ፊቱን የካደው ኡስታዝ ጋር ጀግና እያወራው ነበር ከስሩን በቃ ከስሩ እና አክቹአሊ ፊቱን የካደው ኡስታዝ የሱ ተማሪ ነው እንዲሰልል ተልኮ መጥቶ ማለት ነው ከዛ ልጆቹ አዋረዱት እየመጥቶ ተስልምና የወጡ ልጆችን በውስጥ እየሄደ ክርስቲያን ነበርኩኝ እኮ ስላሴ ይከብዳል አልረዳ ብዬ በቃ አልገባ ብሎኝ ነው ልሰልም ነው በቃ ወይንም ልመለስ ነው ከስልምና ወጥቼ በቃ መልሶ ስላሴ አልገባኝም እንመለስ አንዳንዶቹን ደግሞ ምን ይላቸዋል ነይና ይሄው ፊቱን የካደው ኡስታዝ ጋር ማለት ነው እፎይ የራቁት ፎቶ ዞቢ ነው በይ እና ሻዳ ያዢና እዛ እናዋርደው እፎይን ልጅቷ ምን ብላ ነው የመለሰችልህ ወራዳነ ቆሻሻ እፎይ እንደዚህ አያደርግም ብላ ላከችህ ማለት ነው
አይ ገንዘብም ከሆነ እኛ ገንዘብ እንሰጥሻለን፣ ግን እፎይ ምን በይው ራቁት ፎቶ ዞብኛል በይና ተዛ ሻዳ ትይዣለሽ የተረገጠ ጫማ የሚመስለው ጋር ከዛስ እኛ እያንዳንዱን ነገር ከጎንሽ እንቆማለን። እኔ በቅንነት በታማኝነት በእውነት ስለምሰራ የምመሰክርለት ጌታ ይጠብቀኛል። እንደናንተ ተንኮልና ሴራ ቢሆን ገና ድሮ ወጥመድ ውስጥ ከታችሁኝ ነበረ። የራሳችሁ ልጅ አዋረደች፣ እኔ ደግሞ አደባባይ ላይ መጥቼ ገስት አስገብቼ ሰቅያ አዋረድኩህና ወደ ቤት ላኩህ ማለት ነው። ወራዳ እንደ ክብር አሁን ስሙንና ፕሮፋይሉን ቀይሮ መጥቶ ደግሞ ይናገረዋል። አለማፈር። ኤኒዌይስ ወደ ቶፒካችን እንመለስ። እነኚህ ሰዎች ከምር ውርደት ጌጣቸውና ልብሳቸው ባህላቸው ሆኗል ማለት ነው። በዚህ መጠንማ እንትን ካሉ ኡስታዝ ቶፊቅ ተመለስ ካለህ ይሄ ባለጌ ነው። ሶሪ እኔ ኡስታዝ ያኛው ኡስታዝ ጥሩ ነው ጸባዩ። አወቀው ቶፊቅን አረብኛ ኡስታዝ ቁርአን የሚያስቀራው ነው። ያ እኔ መጀመሪያ ዝም ብዬ ነበር ያስገባሁት። ከዛ ሁለተኛ ወረድና ድጋሚ ገባና መዋረድ የማይሰለቻቸው ዕለት ካልተዋረዱ ደስ አይላችሁም። አሁንማ አንድ የበሳበሰ ዝናብ አይፈራም አይደል የሚባለው? መዋረድ ክብር ይመስላችኋል? ውርደት ደግሞ እኮ ሰራንለት ብለው እኮ አወሩ እኮ ደግሞ ሚሽናችንን አሳካል ሰራንለት። እፎይ ምንም እኮ አልሰራችሁልኝም። እኔ ለምሳሌ አንድ ከእስልምና የመጣ ሰው ተመልሶ ወደ እስልምና ቢሄድ እኮ እፎይ አይጎዳም። ምንም እኔን አልሰራችሁልኝም። ሄዳችሁ ምንድን ያላችሁ ገንዘብ እንስጣችሁ ተመለሱ ነው ያላችኋቸው ልጆቹን። አንዳንዶቹን ደግሞ ያላችኋቸው ፎቶ ራቁት እፎይ ይዞብናል በሉና እንደዚህ ነው እናመስክሩ ነው ያላችኋቸው። ይሄንን ያላችኋቸው ልጆቹ ግን ነው አንፈልግም፣ እኛ ወደን ፈቅደን ነው ወደ ክርስትና መምጣት የፈለግነው፣ ስለዚህ የእናንተ እንትን ውስጥ አንገባም ብለው ነው የመለሱላችሁ። ለምናችኋል፣ ስንት ቀን ለምናችኋቸዋል። ሰው እኔ ምንም የምታዋርዱኝ ነገር አይኖርም። መጥተው እንደዛ ብለው ሻዳ ቢይዙ እንኳን መረጃ እኔ ላይ ማምጣት ስለማይችሉ እኔ እንደዛ ስለማል እንደዛ ብላችሁ የራሳችሁን ሰው ድራማ ብትሰሩ እንኳን እኔ እንደማልል ማንም ያውቀዋል። እኔ ላይ መረጃ ማምጣት አይችሉም። ግን የመጡ ልጆች ራሳችሁን አባረራችሁ፣ ከዛ ቤታችሁን ከፍታችሁ ዋው ሚሽናችን ተሳካ ሰራን፣ ኪንግ እንደዚህ አድርጎ ሲሰራ ነበር ምናምን ብለው አለማፈራቸው ላይቭ ከፍተው አወሩት ማለት ነው። እኔ ነኝ እኮ ላይቭ ላይ አስገብቼ አዋርጄ ሂምሌት አድርጌ ቆሻሻ መሆንህን ህዝብ ፊት ተናግሬ ሴቶች ተጠንቀቁ ከዚህ ላይ ብዬ የሸኘሁህ እኔ ነኝ። ከዚህ ውርደትህን ለመጠገን እነኛ ኡስታዞች ንጽጽር የሚሰሩት የራሱን ፊት የካደው ሰውዬም ቤት አስገብተው ሚሽናችንን አሳካልን አሉ። አህባሽ ነኝ ብሎ ነው በመጀመሪያ የመጣው ይሄ ልጅ። አይ ዶንት ኖ ያለሽ ድራማ ሰራ። በመጀመሪያ እዚህ ገባና ሲጠየቅም እንደማይመልስ ሆነ። ሄደና እዛኛው ኡስታዝ ጋር ይሄ ሁሉ ቀን ድራማ የሚሰራው አለ አይደል? እሱ ጋር ሄደና አንተ ለምን ትቀጥፋለህ ምናምን ድራማውን ሰሩት። ተለቀቀ። ከዛ ከእስልምና ወጥቷል ተባለ ማለት ነው። ገባሽ? ከዛ ይሄ በየቀኑ የሚስቶቹን ሻዳ የሚያስይዛቸው ሁሌም የሚዋረደው ኡስታዝ አለ አይኑ ሊፈነዳ የደረሰው እሱ ጋር ሄደና ድራማውን ሰራ። ከዛ መጣኛ ጋር ማለት ስጠይቀው ኖ ማይመች ቦታ ነኝ አለኝ። አንዱ ለቀን አንድ ማይመች ቦታ ነኝ አለ። ከዛ እዚህኛው ጋር ፊቱን የካደው ኡስታዝ ጋር እዛም ሄዶ እንደ እንትን አክት አደረገ ማለት ነው። ድራማውን ሰራ። ከዛ ድራማውን በደንብ ተጫወቱትና መጣ ማለት ነው። እኔ ጋር መጡ። ከዛ ወዲያ ለካ ሚሽኑን እነሱ እያመቻቹ ነው። እኔም ምንም እንትን አልለኝም። ስለዚህ ስጠይቀው ማይመች ቦታ ነኝ ቤተሰብ ምናምን ይላል። እሺ ትጠይቃለህ? አይጠይቅም። እሺ ትመልሳለህ? አይመልስም። ከዛ ኦኬ እንደዛ ከሆነ ጥያቄ አለ ማይመች ቦታ አደጋ ውስጥ ስለሆንኩ ነው። እሺ በቃ በውስጥ ሲል በውስጥ እሺ ና ብዬ መምህር መደብኩለት ማለት ልጆች የሚማሩበት ጋር እንትን አልኩ። ከዛ ወዲያ ምን አደረገ? ሴቶቹን ውስጥ ለውስጥ እየሄደ እፎይን እንዲናዋርደው እፎይን እንዲናድርገው፣ አንዳንዶቹ ደግሞ ገንዘብ እንሰጣችኋለን። ይሄ የድሮ ኮንጎ ጫማ ነው፣ ቆዳ ጫማ ታውቃላችሁ? ጭቃ ይነካውና ሲደርቅ የሆነ ቁርፍድ ብሎ ሲያረጅ ጥልቅ የሆነ እንትን ይላል። የሆነ ጭቃው ላው ላይ እንትን ብሎ ይሄ በድሮ ጫማ ገጠር ላይ ምናምን ታውቁት ሆነ። እሱን የሚመስል ፊት ያለው ኡስታዝ አለ ንጽጽር የሚሰራ የራሱን ፊት ዘግኖት የጠላው የኔ አይደለውም ያለው እሱ ጋር ኑና ሻዳ ያዙ። እፎይን ደግሞ ራቁት ፎቶ እዞብን ነው በሉት።
በሉና ዋርዱት እያለ ይላቸዋል። ሴቶቹ ለካ ከንክኗቸው አላስችል ብሏቸው ነገሩኝ ማለት ነው። ማይተዋወቁ ሴቶች ያው ከዛ 2-3 መረጃ ሲመጣልኝ ፈለኩት። ከዛ ገስት ሊያስገብቼ ሂምሌት አደረኩትና አደባባይ ላይ አዋርጄ ላኩት ማለት ነው። ከዛ ወዲያ ምን አሉ? ተደሳሰቱ እነሱ። ሚሽናችንን አሳክቶልናል፣ ጀግና ነው፣ እቅዳችን ተሳካሉ ማለት ነው። ወራዶች፣ ወራዳ ናችሁ፣ አለማፈራችሁ። ኤኒዌይስ ወደ ቶፒኩ እንመለስ። ያ ደግሞ ቁጭ ብሎ ከስር ያዳምጣል። የምር እኔ አንተን ቢያደርገኝ ስልኬን ወርሬ ነበር የምጥለው። ይህን ውርደታቸውን ያዳምጡታል፣ ደግሞ ይወዱታል። የሚያደርጉትን ነገር ውርደት ክብራቸው ስለሆነ በጣም ነው የሚያሳዝነው። በነገራችን ላይ ይህን ለማድረግ በጣም በብዙ በጀት ነው ልጁ ተበጅቶለት ይሄን እኮ የመጣው እርግጠኛ ነኝ። ምክንያቱም እያንዳንዱ ነገር በገንዘብ ስለሆነ የሚያስቡት ሙስሊሞች ንጽጽር የሚሰሩት እዚህ ያሉት ቲክቶክ ላይ ያሉት ኡስታዞች እያንዳንዱ ነገር እንቅስቃሴያቸው በገንዘብ ነው። በገንዘብ ከዛ በማስፈራራት በሴራ በውሸት በጣም ይዋሻሉ። በጣም ነው የሚዋሹት። እያንዳንዱ ነገር እንቅስቃሴያቸው በጣም ብዙ ውሸቶች ሰምቻለሁ። ቲክቶክ ላይ እንዳሉ ኡስታዞች የሚዋሽ ግን እስካሁን አንድም የለም። አንድ ቪዲዮ ስለነሱ ካያችሁ ያ ቪዲዮ በሙሉ ውሸት ነው። የሚጀምሩት ከምንድን ነው? ከውሸት ነው የሚጀምሩት። ተሳስተው በስህተት እንኳን ወለም ብላችሁ አፋቸውን እውነት አያወሩም። በጣም በሚያሳዝን ሁኔታ ማለት ነው። እንደዚህ አይነት መገለጫቸው ስለሆነ ለዛ ነው በሴራ በውሸት የመጣል ስለሆነ ነው ያስገብተ ነው ድጋሚ ሁለተኛ ተዋርዶ የወጣው ማለት ነው። እኛ ወደ ቶፒካችን እንመለስ። አሁንም ካላችሁ ገብቶ መዋረድ የሚፈልግ ካለ አሁንም መግባት ይችላል በዚህ ወይ ኤኒዌይስ ያ አይ እኔ ላይ እኮ ሰራንልህ ምናምን ሲሉ እኮ ነው የሚያስቀኝ። እኔ ምንም እኮ የምሰራልኝ ነገር የለም። ምንም የምሰሩልኝ ነገር አይኖርም። ሰው ለገዛ ነፍሱ ሲል ይመጣል፣ ለገዛ ነፍሱ ሲል ይጠፋል። ከኔ ጋር ምንም የሚያገናኘው ነገር ስለሌለ ማለት ነው። በሐሰት ግን እኔ ለመጣል መሞከር ይሄ መስራት ሳይሆን ራሳችሁ የሚያስገምታችሁ ነው። ንጽጽር ምሰራ ሆናችሁ በተለይም እንደዚህ አይነት ድራማ ውስጥ ባትገቡ ጥሩ ነበር። ሙስሊሞች ግን የለመዱት ስለሆነ ይመቻችሁ። ኤኒዌይስ ስለዚህ የቁርአን ጻፊያን እንደ ቁርአን 1 ቢሊዮን ዓመት ብንታገስ ማምጣት ይቻላል። 1 ቢሊዮን መጣ አይችልም መቼም ማለት ነው። የቁርአን ጻፊያንን ከቁርአን ማሳየት ማይችሉ ከሆነ ሙስሊሞች ለምንድን ነው ታዲያ አክት የሚያደርጉት እኛ ላይ? እኛ ማሳየት በብዙ እንችላለን። የመጽሐፍ ቅዱስ ጻፊያንን ኢንተርናል ኤቪደንሶች ተጠቅመን የምናሳያቸው ብዙ ማስረጃዎች አሉ። ሙስሊሞች ግን እንደዛ ማድረግ ይችላሉ? አይችሉም። መቼ እንኳን እንደተጻፈ መጽሐፍታቸውን ከቁርአን ማሳየት ይችላሉ? መቼም አይችሉም። ኦኬ መጽሐፋቸው መቼ እንደተጻፈ የማያሳዩ ከሆነ ማን እንደጻፈው የማያሳዩ ከሆነ ስልጤው አስገባለሁ፣ እኔ ምላሽ ካለ አስገባለሁ፣ እኔ ችግር የለብኝም። ግን አሁን ገብተህም ስድብ ነው የምትሳደበው፣ ወይንም ደግሞ ሌላ ድራማ ውስጥ ነው የምትገባው። ናግባሽ ፎከስ አድርግና ቶፒኩ ላይ አውራ። ታወራለህ መላሽ ላይ ይሰማል። ዋሽታል ቶፒኩ ላይ ታወራለህ። ሄይ ዞች ጋር እኮ ነው አብረህ ያመሰገኑ ዋራችሁ እንደዛ ነው ዋርት። እሺ ቀጥል። ሙስሊም ነህ? ሰላም ነው ወይ? መስገን ነው። እንዴት ነህ? ሙስሊም ነህ? ክርስቲያን ሰማለህ? ሙስሊም ነህ? ክርስቲያን ኦሮምኛ ትችላለህ? ቀጥል። በምችለው መለስ። ሙስሊም ነህ? ክርስቲያን? ክርስቲያን ነኝ። ኦኬ ምን ልርዳህ? ኦሮምኛ ትችላለህ አይደለ? አዎ ቀጥል። እሺ ምን ያዳ ቀብዳይ ያደሚቲ akkasumatti itti nuu jabaadhu. Waaqayyooni si biraa yaa dhaabbatu, lafa jirtutti qulqulloota ergamoota malaaktota siif haa ergu. Akkasumatti diina keenya diiyaabiloos kan ittiin qaanee
fannoo gooftaa Yesuus kan ittiin mormitu si haa taasisu. Bara jireenyaa kee siif haa eebbisu. Jireenya kee kamirrattiyyuu Waaqayyoon ergamoota isaa ergee si biraa dhaabbatu sin jaaladha si wajjin jirrashi. Nu torra Tole galatoomii jabaadha isinis. Eesha obboleessa keenya Waaqayyo si haa eeguchi. Ameen. Okay. ትርጉም ኦኬ እሺ ጀባድኑሽ ትርጉም ያለው ምንድነው? በርታልን መላእክቶች እርዳታና ጥበቃ ይለይህ አብረን ያለነው የባለ መስቀሎቹ ባለማተሞቹ ነን በርታልን ያለኝ ወንድማችን። እሺ እናመሰግናለን። ዳጊ ሰላም ነው? እግዚአብሔር ይመስገን። ማናችሁ አለን። የቁርአን ጻፊን እንዴት ነው አነግረንም እንዴ? የቁርአን ጻፊ እኮ ምስኪን ህዝብ ናቸው እኮ እነሱ። ቁርአን ወረቀት የራሱ ከሰማይ ወረደ ብሎ የሚያምን ህዝብ ነው እኮ ነው። ቁርአን ማለት ከሰማይ የወረደ ነው ብሎ ነው የሚያምኑት እነሱ። ያ በፊት እንዴት ነው እስልምናው ስገባ ምንድን ነበር ያሉ? እንዴት በቃ ልዩ ነው ምናምን እስልምና በጣም ያጠናል ተብለህ ነበር እኮ። እስልምና ያጠና ምሁር ዳጊ ደግሞ ተብለህ አሁን ከዛ ወጥቶ ዳጊ ድራማ ለማስራት ነው ሚሉት እኮ 6000 ሰው እኮ በኮሜንት ይልል ብሎ ነበር የወሰዱኝ እኔን። 6000 ሰው በኮሜንት ብቻ በጣም ጎበዝ ልጅ ነበረ፣ በጣም ጠያቂ ልጅ ነበረ፣ በጣም ተከራካሪ ልጅ ነበረ ተብሎ ይልል ብሎ 6000 ሰው በኮሜንት አንድ ቤት ብቻ ሳይሆን ብዙ ቦታ ላይ ለምሳሌ አንድ ቦታ ላይ ግን በጣም ቫይራል ወጥቷል። ልክ እንደዚህም ብዙ ቦታ ላይ እንደዚህ ነበር። ያው ከዛ ደግሞ ሲወጣ ዳጊ ድራማ ለማስራት ነው መጣው ትላለህ። ድራማ ለማስራት መጣማ መጀመሪያ እንደዚህ ይላል ነበር። አንደኛው ቪዲዮ ላይ ወደ ግማሽ ሚሊዮን በላይ ነው አይ ቲንክ እንደዛ ይቻለው እየታየ ወደ ግማሽ ሚሊዮን አካባቢ ሰው አይቶታል። ዳጊ ጀግና ተብሎ ማለት ነው። ወደ 500,000 ሰው በላይ ማለት ነው። ኢማጂን እስልምና በማደናገር ነው። አብዛኞቹ ኡስታዞች በማደናገር ላይ ስለቆሙ እኔ ካደነቁኝ እኔ እጠራጠራለሁ። ምን የሆነ ሚስ ያደረኩት ነው ይመስለኝ። ሶሪ እንደዚህ ስል ንጽጽር የሚሰሩት በተለይ እነዚህ ያሉ ያንተን ስም የያዘው አንደኛውም እያሳቁኝ ነበረ። ለአመታት ጠያቂ ተብሎ እሱም እንደዛው ይጠይቃል። ማማዬ ታውቂዋለሽ? የወራ ምስኪን ልጆችን እኮ ለምሳሌ ከክርስቲያና ወጡ ተብሎ ኢንተርቪው ለማስደረግ እኮ ኢትዮጵያ ውስጥ ያሉ ስቱዲዮችን እያዞሩ ኢንተርቪው ሲያስደርጉ እኮ ነው በጣም የሚገርመኝ። አስበሃል እኮ የራሳቸውን እንኳን የክርስቲያና ስማቸውን የማያውቁት ከክርስቲያና ወጡ ተብሎ ኢንተርቪው ለማስደረግ ኢትዮጵያ ውስጥ ያሉ ስቱዲዮችን እያዞሩ ኢንተርቪው ያስደርጋል። አስበሃል አሁን እኔ በኮሜንት እንደዚህ 6000 ሰው ሊል ያለኝ ኢትዮጵያ ውስጥ ቢሄድ ኢትዮጵያ ውስጥ ያሉ ስቱዲዮች አይባቁም እኔን ኢንተርቪው ለማስደረግ ክርስቲያናን ውሸት ለማስባል አስባል ምንም እንኳን የራሳቸውን ስም የማያውቁትን ልጆች ኢንተርቪው ለማስደረግ በየስቱዲዮ ያዞራሉ። ይሄ ነው በቃ እስልምና ማለት። ለምን ማቴዎስ ወንጌል 7 ቁጥር እንትና ማቴዎስ ወንጌል 7 ቁጥር 24 ላይ እንትን መጽሐፍ ቅዱስ ሲናገር አንድ ሰው ቤቱን ባለት ላይ ይሰራና በአሸዋ ላይ የሰራው ሰው አለ። ስለዚህ አሸዋ ላይ የተሰራው ቤቱ ደግሞ በጣም ደካማ ስለሆነ የሆነ ዝናብ ወይም የሆነ ጎርፍ ሲመጣ ቶሎ ይወሰዳል ያ ቤት። ለምን መጀመሪያ የነሱ መጀመሪያ እንትን ጅማሬያቸው በጣም ደካማ ስለሆነ ልክ እንደ አሸዋ ላይ የተሰራ ቤት ነው። እኛ ደግሞ ራስም ክርስቶስ ነው የክርስቲያኖች ክርስቲና ደግሞ የተመሰረተው በክርስቶስ ላይ ስለሆነ ባለት የተሰራው ቤት እንደሆነ በጣም ጠንካራ ነው። ማንም ሰው መጣ ክርስቲያኖች እኛ ለምን ከድሮም ጀምሮ የቤተ ክርስቲያን ራስም ክርስቶስ ነው። ስለዚህ ባለት ላይ ነው ክርስቲያኖች የተመሰረቱት። ለዛ ነው እኛ ውሸትን የማንፈልገው ማስመሰልን የማንፈልገው። ክርስቲና ማለት በጣም እኛ ብቻ ሳይሆን ከድሮም ጀምሮ የነበሩት ሁሉም በጠንካራ ሁኔታ ሲያገለግሉ የነበሩ ናቸው። እኛ ደግሞ ለማስመሰል በጣም የማይመቹ እንትኖችን እያስመጣን እንትሩን አስደረግ። አይ ቲንክ ድምጼ ተቋርጧል። ኔትወርክ ነው። አይ ቲንክ ኔትወርክ ቋረጥ ይላል። ኦኬ ድራማ ምን ሰራ አለኝ ነኝ ድራማ ምን ሰራለት አምላክ አይኖርም። ሰው ሲመጣ ሲፈልግ ሲገባው እውነትን ሲረዳ ይምጣ። ግርግርን አንፈልግም። እኛ የተረጋጋ ህይወትና ሰላምን ነው የምንፈልገው።
የፈለገ ይዳን የፈለገ ይጥፋ፣ እሳቱም ውሃውም በፊት ቀርቧል። ስለዚህ የመሄድና የመምጣት ጉዳይ አስጨንቀንም። ድራማ መስራት ለሚፈልግ በሩ ክፍት ነው፣ ቀላልም ነው። ይሄ ግን ገሃነም እሳት ያስገባል እንጂ የዘላለም ሕይወትን አይሰጥም እንደዛ ማድረግ። ኤኒዌይስ ሙሳን እንኳን ደህና መጣ። ሙሳ እድሬው ሰላም ሁሉ ተማም ነው። እንዴት ነህ? ሁሉ ሰላም። እንዴት ናችሁ? ሁሉ ሰላም አለን ይመስገነው። አለን ይመስገነው። አትሊስት ሰላምታ ለመስጠት አክል ነው። ኦኬ፣ ሀሳብ ካለ መቀጠል ትችላለህ። ክብሩ ይስፋ። ኖ የለኝም። ኦኬ፣ እሺ፣ ለሰላም እሺ፣ ቆይ ትችላለህ? እሺ አባት። ኦኬ፣ ኦልራይት። ቶፒኩን ሜቢ ላስታውሳችሁና ቶፒካችን ዛሬ ምንድነው? እሱ የቁርአን ጸሐፊያን ይታወቃሉ ወይ? ተደጋግመው በእስልምና የሚነሱ ልክ ቁርአን ላይ ምንም አይነት እንከን እንደሌለ ሁሉ ነገር የተሟላ ለማንኛውም ጥያቄ ምላሽ እንዳለው አይነት ነው የሚነገረው። ነገር ግን ቁርአን መቼ ነው የተጻፈው? ማን ነው የጻፈው? ስንት ምዕራፍስ አለው? ይህንን ከቁርአን ማሳየት ማወቅ ይቻላል ወይ የሚል ጥያቄዎችን እየሰነዘርን እንገኛለን ማለት ነው። ሙባረክ እንኳን ደህና መጣ። እንኳን ደህና ቆያችሁ። አለሁኝ እኔ አለ። መልካም አዎ፣ ትሰማለህ? ያ የቁርአን ጸሐፊያን ይታወቃሉ ብለህ ታምናለህ? የመጽሐፉ አዎ አምናለሁ። ብቻ ብዙ እኔ ስለ እስልምና እውቀት የለኝም። አይ ቲንክ እኔ ጋር ነው እሱ ጋር ነው የሚቆራረጠው። የእሱ ነው፣ ያንተ ኖርማል ነው። ኦኬ፣ ኔትወርክን አስተካክለው ወንድማችን። እሺ ጀማል ቀጥል። ኔትወርክ እየተቆራረጠ ነው። ያ መብሩክ፣ ሜቢ ኔትወርክ ጥሩ አይደለም፣ ማስተካከል ትችላለህ። እሺ ስማ፣ አሁን ይሰማል። ቀጥል። ኦኬ፣ ጥያቄውን ሰምተዋል? እሺ ምን ነበር ጥያቄ? የቁርአን ጸሐፊ ይታወቃሉ? ጸሐፊ ቁርአን ማን ይጻፈው? ብቻ ግን እኔ ብዙ እውቀት እስልምና ላይ ብዙ ቁርአን የጻፈው የነብዩ ተከታዮች ሰሃቦች ናቸው የጻፉት። ኦኬ፣ ማን የጻፈው? ሰሃቦች ብቻ ስማቸውን አልያዝኳቸውም በአሁኑ ሰዓት። ኦኬ፣ ቁርአን ላይ ይገኛሉ? የነብዩ ሰሃቦች ቁጥራቸው ሜቢ ስንት እንደሆኑ ከቁርአን እስኪ ቁርአን ላይ ይገኛሉ? የነብዩ ሰሃቦች እንደጻፉት የሚናገር የቁርአን ክፍል አለ? ቁርአን ላይ አይገኝም። እነሱ ጀመር ስማቸውም የለም ቁርአን ማለት ነው። ግን አሁን በሐዲስ ምናምን ቁርአን ላይ የለም ማለት ነው፣ ማለት እንደጻፈው ምናምን። ኦኬ፣ ቁርአን ላይ የለም ማለት ነው። እሺ፣ እናመሰግናለን ወንድማችን። ኦኬ፣ እሺ፣ እናመሰግናለን። ቁርአን ግልጽና የተብራራ ነው አይደል? ኔትወርክ በጣም ያስቸግራል። አይ ቲንክ ወይ ሲሰራልህ መቀጠል ትችላለህ። መብሩክ። ያ አይሰማም? ኦልሞስት ፖዝ ሆነ። አስተካክለው መብሩክ፣ አስተካክለውና ትቀጥላለህ። ጀማል ወይም ደግሞ ቃል የመካ የሚል አለ፣ መቀጠል ትችላላችሁ። ሉክ ጀማል ምንድን ነው ያለው? መብሩክ የቁርአን ጸሐፊ ቁርአን ላይ የለም። ቃል የመካን ሰላሟ እንዴት ነሽ አንቺ? ቃል ናታክ እንዴት ናችሁ ወንድሞቼ? ደህና ናችሁ? ሁለት ተማም ነው አለን።
እየተማርሽ ነው? እያጠናሽ ነው? የበረታሽ ነው? እየተከታተልኩ ነው እንግዲህ እየበረታው ነው። ያው እንደነገርኩ ገና አልተጠመኩም። እስኪ ለሀገር ያብቃኝና እጠመቃለሁ ብያለሁ። ችግር የለው። እሱ ዋናው ትምህርቱን ነው። እኛ ትምህርቱ ላይ ፎከስ እናደርጋለን። ቅድሚያ በደንብ ማወቅ ላይ ፎከስ እናደርጋለን። ማወቅ፣ በደንብ መለየት፣ አሸዋ ላይ ቤትሽን መገንባት ሳይሆን አለት ላይ ስመሰርቺ ከዛ በኋላ የትኛውን ፈተና ቢመጣ ትቋቋሚዋለሽ፣ የትኛውን መከራ ቢመጣ ትቋቋሚዋለሽ። አለት ላይ ቤትሽን መመስረት በደንብ በእውቀት መገንባት መቻል አለብሽ እንጂ እኛ ጋር ነይ ዛሬ ቃል አንድ ጥያቄ ተመለሰላት ሻዳ እንደሚሉት እኛ ጋር አይደለም። 10 ጥያቄ ይዘሽ መተሽ 10ሩን ቢመለስልሽ ጨረስሽ አንልሽም። እኛ ተማሪ ቅድሚያ ነው ብንልሽ እኛ ጋር ተማሪ መምህር ይመደብልሽና ሚኒመም 6 ወር ያህል ትማሪያለሽ። አንዱን አይተዋል አስተምሮ ያው እኔ ቲክቶክ ላይ በምታስተምሩት ነው እንጂ በውስጥ እንዴት መማር እንዳለብኝ አላውቅም እስካሁን ድረስ። ትረዱኝ ብያቸዋለሁ። አውሪኝና እንትን እከትሻለሁ እንድትማሪ እንመድብልሻለን። መምህር እሺ፣ መምህር እንመድብልሻለን። ትማሪያለሽ በስርዓት እያንዳንዱን መማር ስላለብሽ ማለት ነው። ቅድሚያ ተምረሽ ነው። ከዛ በኋላ ችግር አይኖረውም ማለት ነው። ቲክቶክ ላይ እዚህ ምንድነው የተወሰነ ፍንጭ ለመስጠት ነው እንጂ መሰረታዊ ትምህርቶችን በደንብ እዚህ የምትማሪበት አይደለም። ውይይት፣ ጭቅጭቅ ምናምን ስለሚኖረው እንደ ልብሽ ጥያቄም ላትጠይቂ ትችያለሽ። እንደ ልብሽ ጠይቀሽ የምትማሪበት ከአንድ ጀምረሽ በደንብ የምታውቂበት መምህር እንመድብልሻለን። በርቺ፣ ጸሎት አድርጊ፣ ተገለጥልኝ በይው፣ ጠይቂው። አባት ነው አባታችን እንደሆነ መሆኑ መጠን አባት ደግሞ ምንድነው ክርስቶስም ብሏል። አባት ልጅ አባቱን ዳቦ ሲለምነው ድንጋይ ይሰጣልን እንዴ? አሳ ሲለምነው ጊንጥ ይሰጣል እንዴ ብሏል። አባቴ ነህና ተገለጥልኝ በይው። እኛ የምንፈራው አምላክ ያላል የሆነ ከእንትና አንፃር ይሄ በቁጣ በምናምን ያለ ፍቅር ፍራቻ የለብንም። ፍራቻችን ከፍቅር አንፃር ነው። ፈጣሪን ከፈራ ነው እንኳን ሰው አባታችን እንደመሆኑ መጠን አባታችንን በፍቅር እንጠራዋለን፣ በፍቅር እንጠይቀዋለን፣ ይመራናል እሱ ደግሞ። ስለዚህ ሰላም ይሰጠናል። እሱ ሰላም አምላክ እንደመሆኑ የሰላም አምላክ እንደመሆኑ ደግሞ ስንጠራው በፍቅር ነው የምንጠራው ማለት ነው። ስለዚህ ይመራናል፣ ልባችንን ያሳርፋል፣ መንገዱንም ያሳየናል። በርቺ፣ ጸሎት አድርጊ። ኤኒ ጥያቄ ካሉሽ ኢንቦክስ አድርጊልንም። ላይቭም ላይ ደግሞ መተሽ እንትን ማለት ትችያለሽ። መምህር ግን መደብልሻለሁ። ነገ አውሪኝ፣ ነገ መደብልሻለሁ። እሺ ወንድሜ። መልካም አይመን፣ እንኳን ደህና መጣ። እሺ እንኳን ደህና ጠበቃችሁኝ። መጀመሪያ እስቲ ቃል የመካነ ሰላሟ ከሚለው ጥያቄ ነበር የለሷ ምን አገባ እና ነው እሷ የምትጠይቀው? ይሰማል? ወደ ቶፒኩ ተመለስ። በስርዓት አውራ። ምን አገባህ አይባልም። ምን አገባህ እየጠየኩና እኔ እየጠየኩ አንተ ማለት ወይ ደግሞ ወደ ፈጣሪ መንገድ የሚጠራ ሰው ስርዓት ባለው መልኩ ይናገራል እንጂ ምን አገባህ ለምን ገባህ እዚህ ገባህ አይባልም። ከእስልምና ከአጋንንታዊ ሃይማኖት ወጣለች፣ አመለጠቻችሁ። ስለዚህ ፎቶዋን እያየህ ፕሮፋይሏ እስከባና ፎቶዋን ፕሮፋይሏ ሚውት አድርግ ልመልስልህ። አዳምጥ። አንድ ቁርአን ቀሪለት ቃል፣ ከዛ ወዲያ ወደ ቶፒክ ትመለሳለህ። የሆነ ቁርአን ክፍል ቀሪለት። አሁን የምፈልገውን ከቀራች ከዛ እንመለሳለን። አዳምጥ። አንተ ማንን ነው? እሺ እኔ ልምረጥልህና ትቀራለህ አንተ? ይኸውልህ ጀማዓ ሚውት አታርግ፣ እንቀራልሃለሁ የምትፈልገውን። የሰላቢዎችን ምዕራፍ ቅራሲ የሰላቢዎችን ምዕራፍ ቅራ። አፍጠን። በአረብኛ ሱራውን ንገረኝ። በአረብኛ ሱራውን ንገረኝ። አታውቀውም? ቁርአን እኔ በአማርኛም ነው በአማርኛ ተፍሲሩን ነው እንጂ ቁርአን ንባቡን በአረብኛ ነው የሚቀረው። እሺ እስቲ ቃል የመካነ ሰላሟን እኔ አንድ ቀላል ልጠይቃትና ትቅራልኝ። እስቲ ሚውት አታርጉኝ። ደግሞ ልወያይ ነው የገባሁት። ሚውት አታርጉኝ እንዴ! አታለቃት ሰቀ። አሁን ወደ ቶፒክ ትመለሳለህ። እሺ ችግር የለውም። ቃል እንግዲህ አታጭበርብሪ፣ ቀስ ብለሽ ውጪ። አሁን ወደ ቶፒክ እንግባ። በቃ ምኑን አጭበረበረች? ተጽናና አልኩህ እኮ
እንደናንተ ፌክ አካውንት አይደለም። ወላሂ ድራማ ነው። ኢዴት ከስሩንና ተማር ቃል ደስ በሚል ሁኔታ ፕሮፋይሏን ቪዲዮዋም አላት። ስለዚህ መልካም መቃጠል ይሆንላችሁ። ቃል መልካም መቃጠል ነው የምንላችሁ አለ መጥቷል። የራሳቸው ጉዳይ ብዙ ነገር ያደርጋሉ፣ ግን የራሳቸው ጉዳይ ያ እንደነሱ መስሎት ነው። ፌክ አካውንት ከፍተን እኛ በየቀኑ ሻዳ እንደምናስይዘ አይኑ ሊገለበጥ የደረሰው እንደሱ ድራማ ምን ሰራ መስሎት ነው። ግባና ፎቶዋን ቪዲዮዋን እያየ ተጽናና ወንድማችን። ከፈለገች አንድ ቁርአን ክፍል ሜቢ ፍቃደኛ ከሆነ ተጋብዛለች። ቁርአን እንደምቀራም ስለማቅ ማለት ነው። ኤኒዌይስ ወደ ቶፒኩ እንመለስና የቁርአን ጻፊያን ማን ናቸው? ቶፒኩ እንመለስና ይደርባል። ሙባረክ ያንተ ነው የኔ ነው? መብሩክ የለም ነው መሰለኝ ኔትወርክ መሰለኝ። ሙባረክ ነገራችን አንድ ጥያቄ እየዘገየ ነበር የሚመጣው። አንዴ እየዘገየ ነው የሚመጣው። የሙባረክ ማንኛውም ሙስሊሞቹን ብትሆኑ ክርስቲያኖቹን ብትሆኑ የመናገር መብትም የላችሁ። ማንም ራሱ ነው የሚያስከትለው። የፈለገበት ማንኛውም ሰው መሄድ ይችላል፣ መምጣትም ይችላል፣ መሄድም ይችላል። ሁሉ እምነት የግል ነው። ሃይማኖት የጋራ ሳይሆን የግል ነው። ገብታችኋል? ሀገር የጋራ ቢሆንም ሃይማኖት የግል ነው። ማንም የፈለገው ማመን ይችላል። ሙስሊሞች መናገር አይችሉም፣ ክርስቲያኖች መናገር አይችሉም። የፈለገበት ማመን ይችላል። ግን ትክክለኛው መንገድ የሆነውን ሰው ይሄ ትክክለኛ ነው ብሎ ከነመረጃና ከነማስረጃው መናገር አለበት። እዚህ ጋር ሐሳብና አስተያየት ካላችሁ መስጠትም ትችላላችሁ። ቤተሰቦች እንደኔ ሐሳብ እንደዛ ነው ብዬ ሰው ይማራል፣ ጥያቄ ይጠይቃል፣ ያልገባውን ይጠይቃል፣ የገባውን ተስፋ የምናደርገው አንተን ነው። ቀጣይ ህብረት ታደርጋለህ አንተ። መምህር ከፈለክ አንተ ምን መድብልሃለን። በርታ፣ አጽና። እውነት የሆነው ክርስቶስ ብርሃን ወደ ሆነው እውነቱ ሁሉ ያሳውቃል ብለን ተስፋ እናደርጋለን። ማንኛውንም ነገሮች ትምህርት መፈልግ ከሆነ ኮንታክት አድርገኝ በውስጥ። ኦልራይት ሙባረክ እንኳን ደህና መጣ። ድጋሚ ሜቢ ከተሰማ ሙባረክ እሺ፣ ሙባረክ አለ። እናንተ ይሰማል? አሁን ትሰማለህ? አይ ቲንክ ቅድም ኔትወርክ መሰለኝ እየተቆራረጠ ነበረ። ይሰማል? አሁን የኔ ይሰማል? እሺ፣ ኧረ በደንብ ይሰማል። እያዛገኝ ነበረ ቅድም። ያ ኦራይት። እሺ፣ ቁርአን ምን ይላል መሰለህ? ስለራሱ ጥያቄ መጠየቅ ይችላል። ቁርአን ምን ይላል መሰለህ? ሙሳ የሚታደርገው ስራ መሰለኝ የሚደርበው። ኦኬ፣ ይሰማል? እሺ፣ ቀጥል። ይሰማል። አንተ የነሱ ነው የሚደራርበው። ያ ቁርአን ግልጽና የተብራራ እንደሆነ ቁርአን ግልጽና የተብራራ እንደሆነ በብዙ ቦታ ላይ ደጋግሞ ይናገራል። ሰው ግልጽና የተብራራ ከሆነ ቁርአን ማን ነው የጻፈው? በስንተኛው ክፍለ ዘመንስ ነው የተጻፈው? ይሄ ግልጽና ለእያንዳንዱ ማብራሪያ ራሱ የተብራራ እንደሆነ የሚናገረው ክፍል ይሄንን መመለስ ይችላል ወይ? እሺ መለሳለሁ፣ ግን በተቃራኒ ሆነ የምጠይቅ ከሆነ ነው። ችግር የለውም። ተመሳሳይ ጥያቄ መጠየቅ ትችላለህ። እሺ፣ ቁርአን የአላህ ቃል ነው። እሱ እርግጥ ነው የአላህ ቃል ነው። የተጻፈው ደግሞ የወረደው በጅብሪል አማካኝነት በነብዩ ነው የወረደው። ከዛም ነብዩ ደግሞ ሰሃቦች ነገሯቸው፣ ሰሃቦች ደግሞ ጻፉ። ሰሃቦች እንደተሳሰዱ ደግሞ እርግጠኛ ለመሆን ማለት ነው ሰሃቦች ራሱ መልሰው ለነብዩ ቀርተዋላቸው ነበር። እስኪ ቆርልኝ ምናምን እያሉ ያጣሩ ነበር ትክክል እንደሆነ ምናምን። ስለዚህ ቁርአን ያላህ ቃል ነው። አላህ ለጅብሪል ነገረው፣ ጅብሪል ለሙሐመድ ነገረው፣ ሙሐመድ ለሰሃቦች ነገሯቸው፣ ሰሃቦች ደግሞ ቁርአንን ጻፉ። አሁን እቺን ያልካትን ከቁርአን ላይ ማስረጃውን ልትሰጠኝ ትችላለህ?
ከቁርአን ልሰጥክ አልችልም። ከሐዲስ ግን ልሰጥክ እችላለሁኝ። ብቻ እርግጠኛ አይደለም። ስለዚህ ቁርአን ግልጽና የተብራራ አይደለም ማለት ነው። ማን እንደጻፈው አይታወቅም በቁርአን መሰረት። አሁን ቃል በቃል የለም። ማን እንደጻፈው ይታወቃል። ቁርአን ውስጥ ላይ ነው የምትለው? በቁርአን መጽሐፍ ውስጥ የለም ማለት ነው። ማን እንደጻፈው? በቁርአን ውስጥ አሁን ሰሃቦቹ ተጠቅሰው እነዚህ ናቸው የጻፉት ምናምን ተብሎ አልተነገረም። ግን ምን እንደተነገረ ታውቃለህ? በጅብሪል አማካኝነት ወረደ። ከዛም ጅብሪል ለነብዩ ነገራቸው። ነብዩ ሰለላሁ ዐለይሂ ወሰለም ለረሱላችን ማለት ነው። ረሱላችን ደግሞ ለሰሃቦች ነገሩ። ኦኬ። ከዛ ጻፉት። ሰሃቦቹ ደግሞ ጻፉት። በስንተኛው ክፍለ ዘመን ነው ይሄ ታሪክ ግን የተከሰተው? ብዙ እንደዚህ አይነት ነገር አላውቅም፣ ግን በነብዩ ክፍለ ዘመን ነበረ። ነብዩ በስንተኛው ክፍለ ዘመን ነበር የነበረው? ብቻ እንደዚህ አይነት ነገር ትኩረት አድርጌ አላነበብኩኝም። ስለዚህ ማይታወቅ ከሆነ በ10ኛው ክፍለ ዘመን ወይም በ15ኛው ክፍለ ዘመን መሆኑ ምንድነው? ላለመጻፉ የመጻፍ በምንድነው የምናውቀው? እኔ አላውቅም ማለት ቁርአን ላይ አልተጻፈም ወይንም ሐዲስ ላይ አልተጻፈም ማለት አይደለም። ሐዲስ ላይ ተጽፏል። እኔ ግን አላውቀውም፣ ምክንያቱም ብዙ አንባቢ አይደለሁኝም። ሐዲስ ውስጥ አትግባ። ሐዲስ ደግሞ ሌላ ችግር ስላለው ማለት ነው። ሐዲስን ቀጥታ የጻፈ ሰሃባ አለ? አዎ አለ። እስኪ አንድ አቡ ሁረይራ አዲስ ጻፊ ነው ወይስ እንዳለ ሰሃቦች ከነብዩ ሰምተው ነው? አቡ ሁረይራ ምን ሚል ሐዲስ ነው የጻፈው? ምን ሚል ሐዲስ ጻፈ አቡ ሁረይራ ስትል ሐዲሳቶች አሉ ሐዲሳቶች ሲጀመር ቀጥታ አቡ ሁረይራ የሰበሰበው ወይንም የጻፈው ሐዲስ ምን ይባላል? ሐዲሱ ለምሳሌ ሱናን አናሳይ፣ ኢብን ማጃህ፣ ቡኻሪ ግልጽ አልሆነልኝም። ብቻ ዳውድ የትኛውን ሐዲስ ነው አቡ ሁረይራ የጻፈው? መጽሐፉን የትኛውን መጽሐፍ ነው አቡ ሁረይራ የጻፈው? አሁን ለአቡ ሁረይራ ለብቻው መጽሐፍ የለውም የተጻፈ ማለት ነው። እውነ ሐዲስ አለ ምናምን የአቡ ሁረይራ መጽሐፍ አለ፣ ግን ለብቻው የተነተነ የተጻፈ መጽሐፍ የለም። አንድ ላይ ነው እስልምና መጽሐፍ ላይ ነው የሚጻፈው እንጂ ለብቻው የተጻፈ የለም። ቀደም ጻፈ እኮ ብለህ ነበር አልኩኝ። አቡ ሁረይራ ጽፏል ብለህ ነበር። የአቡ ሁረይራ ሐዲስ አለ አልኩክ እንጂ ጻፈ አላልኩም። እሺ አው ጽፏል፣ ግን እኔ ያልኩክ ወደ 1000 ምናምን ሐዲስ እንትን ይዟል አቡ ሁረይራ። ምን አሁን ብዙ ሐዲሶችን ብገባ ብዙ ሐዲሶች በብዛት ያለው ሐዲሶች አቡ ሁረይራ ናቸው። እሱንም እንዴት እንጻፋቸው? አቡ ሁረይራ ጽፏቸው ነው። ቀጥታ አቡ ሁረይራ ነው የጻፋቸው። ስለዚህ አቡ ሁረይራ መጽሐፍ አለው ማለት ነው። ሐዲስ መጽሐፍ አለው አቡ ሁረይራ። ምን ሚል መጽሐፍ ነው ያለው? እስቲ የአቡ ሁረይራ መጽሐፍ ምን የሚባል መጽሐፍ ነበረ? አንድ የምልክ አልገባህም ነው። በሐዲስ ነው የሚጻፈው። ሐዲስ ተብሎ እንዳጠቃላይ ሐዲስ ተብሎ አለ እስልምና ላይ፣ ግን ለብቻው ነው ተጽፎ የተቀመጠ ለብቻው የለም። የአቡ ሁረይራ ሐዲስ አለ ሲጀም እሺ ሎክ እንዲህ ነው ያለው ወንድማችን። ሐዲሳቶች አቡ ሁረይራ ተራኪ ነው አይደለ? ተራኪ ነው አቡ ሁረይራ እንትን ነው አቡ ሁረይራ ሐዲስ አስተላላፊ ነው አይደለ? ወይንም ደግሞ ንግግር አስተላላፊ ነው። የነብዩ ሳባ ነው አይደለ? ዘጋቢ ነው። አቡ ሁረይራ ሐዲስ ዘጋቢ ነው። እንደዘገቡት ነው የሚባለው። ላስተካክልና እሺ። ስለዚህ አቡ ሁረይራ ዘጋቢ ከሆነ
ምንም የራሱ እንትን አይደለም። የዘገበውም ደግሞ ከራሱ የጻፈው ሳይሆን ሰንበዲ ሲመጣ ሐዲስ ሰብሳቢ አቡ ሁሬራ ለጫላ ነገረው፣ ጫላ ለአበበ ነገረው፣ አበበ ለገብረ መድን ነገረው የሚል ተረት ተረት ነው ሐዲስ ማለት። ለምሳሌ አንተ አለ ሙክታር አንተ ትመጣና ትናንትና እኮ ጨለማ ነው ሆኗል ትለኛለህ። በምን አወቅህ ስልህ ሙሳ ነገረኝ ትላለህ። ሙሳን ማን ነገረው ስልህ ቃል የመካኗ ነገረችው ትለኛለህ። ኦኬ የቃል የመካኗ እንደሞ ማን ነገራት ስትባል ቃል ስጋ ሆነ ነገረው። ሐዲስ ማለት ይሄ ነው። ቃል ስጋ ሆነ ማን ይሆናል? አሁን ነብዩ ከሆነ ቃል የመካኗ ደግሞ ማን ትሆናለች? አቡ ሁሬራ ትሆናለች። ሙሳ ደግሞ ማን ይሆናል? ታቢያን ይሆናል። ቃል የመካኗ ማን ትሆናለች? ሳባ ትሆናለች። አንተ ደግሞ ምን ትሆናለህ? ሐዲሱን ሰብሳቢው ትሆናለህ ማለት ነው። ለምሳሌ ልክ እንደ ቡሃሪ ማለት ነው። ስለዚህ ሐዲሳት በዚህ መልኩ ነው የተሰበሰቡት። መቼ? ከጊዜ በኋላ ማለት ነው። እሺ ቀጥል። ስተት ከሆነ እሺ ቀጥል፣ አርመኝ። አትሳሳት። ቡኻሪ ቀጥታ ከነብዩ እሺ አትሳሳት። ለማንኛውም ቡኻሪ ከነብዩ ቀጥታ ሰምቶ ነው የጻፋቸው። ቃለ ወቃል እያለ ነው ሲጀመር። አይቱ ሰማዋቸው እንደዚህ ሲያደርጉ አየዋቸው ምናምን እያለ ነው የጻፈው እንጂ በራሱ ምንም ነገር ያጻፈው ነገር የለም። እሱም ደግሞ ከሌላ ሰው ሰምቶ እሱም ደግሞ ከሌላ ሰው ሊሰማ ራሱ ቀጥታ ከነብዩ ሰምቶ ነው ቡኻሪ ስላልክ ለአንዴና ለመጨረሻ ላይ ንጽጽር በዚሁ ዝቅ ብዬ አቆማለሁኝ። ቃል ልግባላችሁ፣ በዚሁ ንጽጽር አቆማለሁ። እኔ ቡኻሪ ቀጥታ ከነብዩ ሰምቶ ቃል ነብዩ እያለ ነው የጻፈው ብሎናል። ስለዚህ አለ ነብዩ እያለ ነው የጻፈው ቡኻሪ ብሎናል። አንድ አዲስ ብቻ ስጠኝ እስቲ እንደዛ ሚል ቡኻሪ እንደዛ ያለበትን አንድ ብቻ፣ ብዙ አልጠይቀም። ወላሂ ብዬ ነው ነገር አንድ ብቻ። እሺ ማውጣት እችላለሁ። አውጣና ንጽጽር ሁሉ አቆማለሁ እኮ ቡኻሪና ነብዩ አብረው ናቸው። ቀጥታ ከነብዩ እየሰማ እንደዛ ነው ሐዲስ የተረከው ቡኻሪ ብለህናል። የቡኻሪ ዘገባዎች እንደዛ ናቸው ብለህናል። ስለዚህ ነብዩና ቡኻሪ አንድ ዘመን ናቸው እያለን ነው። አብረው ነበሩ። ሳባ ነው እያለን ነው ቡኻሪ። ባይዘ እንኳን ሳባ ታቢያ እንትንም አይደለም ታቢያንም አይደለም ቡኻሪ ሳባ ነው እያለን ነው። በመካከላቸው ነብዩና ቡኻሪ ወደ 230 ምናምን ዓመት ጋባ አለ። እሱ ግን ምን እያለን ነው? አብሮት ነበረ። ቃለ ነብዩ እያለ ነው የጻፈው። እሺ ወልሲ ወሬ ካልሆነ መሬት አንድ ሀገር ሆኖ የተጻፈ ከነበረ ማለት ነው። ያ አይ ቲንክ ይሄን ያወቀው አይመስለኝም። መብሩክ ስለ ሐዲስ ራሱ በደንብ የተረዳው አይመስለኝም፣ እንኳን ስለ ቁርአን ማለት ነው። ቡኻሪና ሙሐመድ የእድሜ ልዩነታቸው ከ160 እስከ 200 ምናምን ዓመት ልዩነት አላቸው። ሀገራቸው አይገናኝም። ፓኪስታንና መካ፣ ሙሐመድ የተወለደው መካ ነው። ቡኻሪ ደግሞ የተወለደው ፓኪስታን ነው። በጀነሬሽንም አይገናኙም፣ በትውልድ ሀገር አይገናኙም። እስኪ እንግዲህ የሚያመጣውን ሐዲስ አይተን ሁላችንም ንጽጽር ምናቆም ይሆናል ማለት ነው። ምናልባት አዲስ ያልሰማ ነው ሌላ የተጻፈ ታሪክ ይኖር ይሆናል። በጀነሬሽንም አይገናኙ፣ በትውልድም አይገናኙ ሰዎች አምጥቶ ሊያሳየን ነው። ስለዚህ እስከዛ እስኪያመጣ ድረስ እኛ ወደ ቶፒካችን መቀጠል እንችላለን እና ኦኬ ያ እሱ እስከሚያመጣ ድረስ እኛ እንቀጥል። ዲያና እንኳን ደህና መጣሽ። ዲያና ሚዩት ነሽ እያወራሽ ስለነበር አይሚን እያወራሽ ከሆነ ባይዜ ሙባረክ የቡኻሪን ሐዲስ ለማምጣት እኮ የዚህን ያህል መጠበቅ አይጠበቅብም። ጀስ በአንድ ክሊክ አንድ ሐዲስ መክፈት ትችላለህ። ብዙ ማስረጃ ሁሉ አይደለም የጠየቅኩ፣ አንድ ነው የጠየቅኩ። ሰው በነብዩ ጊዜ
እያለ ነው የጻፈው። እሱ አለ እያለ ነብዩ አለ እያለ ነው የጻፈው። ካብ ቡሃሪ ከሰበሰባቸው ውስጥ በጣም የቡሃሪ ብዙ እንግዲህ ከቁርአን ቀጥሎ በአንደኛ ደረጃነት ታማኝ የሚባለው የእስልምና ሶርስ ቡሃሪ ነው። ወደ 230 ዓመት ያህል ጋፕ አለው። ወደዛ አካባቢ 230 ምናምን አካባቢ ማለት ነው። በጣም አስቂኙ ፓርት ደግሞ ቡሃሪ አካል ጎዶሎች አይኑን በደንብ ማያይ ሰው ነው። 666 ሺህ አካባቢ ሐዲስ ሰብስቧል ተብሎ ነው የሚታመነው። በምን አይነት የፈለገ ብታካፍሉት አይመጣውም። አንድ ሰው ማሽን ኮምፒውተር ካልሆነ በስተቀር ኮምፒውተር ራሱ በዛ መጠን አይሰበስብም። እንዴት ነው የሰበሰበው? ደግሞ ከሀገር ሀገር እየሄደ ይጠይቃል። ምን ብሎ? ለምሳሌ ቡሃሪ ላይ ያሉ ሐዲሳቶች አሉ አይደለ? ነብዩ ምንድነው ምግብ የሚወደው? እንጀራ ቢለው ለምሳሌ ነው ያልኳችሁ። ማን ነገረ? እከሌ ነገረኝ። ለከሌ ማን ነገረው? እከሌ ነገረው። ለከሌስ ማን ነገረው? እከሌ ነገረው። እነኝን ሁሉ በጭንቅላቱ ሸምድዶ አንድ ሐዲስ ይባላል። ስናዱ በትንሹ 3-4 ሐዲስ ስናድ አላቸው። ቼን አለው ማለት ነው። ይሄድና ለምሳሌ ማጂክ ተሰርቶበት ነበር የሚለውን እሱ ቡሃሪ ነው የዘገበው። አይሻ ነብዩ ብቻውን እንትን ይል ነበረ ድግምት ተሰርቶበት ብላለች ብሎ ሰንበዲ ይነግረዋል። አቡ ሁሬራ ነው ያለው ሲባል አቡ ሁሬራ ለማን ነገረ? ለከሌ። እከሌስ ለማን ነገረ? ለከሌ። ኦኬ፣ የኔ ኔትወርክ ነው ወይስ ፎይ ተቋርጧል መሰለኝ? ተቋርጧል። ኦኬ፣ ፎይ ኔትወርክ የለው ተመልሳለሁ አሁን። ኦኬ፣ እነኚህ ሁሉ እንግዲህ በጭንቅላቱ ወደ 600 ምናምን ሐዲሳት መደደ ይሏቸዋል። ይሄ ትልቅ ተረት ነው። ሰው ስለማያውቅ ግን በአረብኛ ይሸውዱታል። ኦኬ፣ አሁንም ተቋርጦበታል። ሰማለዋ ያ ላግ አድርጎብህ ነበር አሁን። እሺ ቀጥል ክርስቲያን። ያ ወደ 600 ምናምን ሺህ ሐዲስ እንግዲህ ዘግቧል ተብሎ ዛሬ ሙስሊሞች የሚጠቀሟቸው ቡሃሪ ማለት ነው 7397 አካባቢ ሐዲሶች ናቸው። ሌሎቹ ወደ 650 ምናምን ሺህ አካባቢ ጋርቤጅ ሆነው ተጥለዋል ማለት ነው። ለምን? እጅግ አሳፋሪ ስለሆኑ ማለት ነው። እንግዲህ ሰብስበዋል ብለው እነሱ ስለሚያምኑ ግን እንዴትም ሆኖ እነዚህ ደግሞ የሰበሰባቸው 660 ምናምን ሺህ ሐዲስ በ16 ዓመት ውስጥ አካባቢ ነው። በ16 ዓመት 600 ምናምን ሺህ ሐዲስ ሰብስቦ ከሀገር መሐመድ ያደረገውን የተናገረውን ነገር ሰብስበዋል ብለው ሙስሊሞች ያምናሉ። ይሄ ለእናንተ የጭንቅላት ስራ ነው። እንዴትም ሆኖ ግን 660 ሺህ ሐዲስ በ15 ዓመት አይሰበሰብም። እንዴትም ሆኖ ማለት ነው። ሰዓቱን ለምንም አካፍሉት። ከሀገር ሄዳችሁ 660 ሺህ ይሄ ኮምፒውተር እንጂ ሰው ሊሰራው በፍጹም አይችልም። ኦኬ ወደ ስንት ነበረ? ፐርዴ ወደ 60 ሐዲስ በጭንቅላቱ ይሸመድዳል ይሏቸዋል። ድርጊቱን ብቻ አይደለም የሚሸመድደው። ሉክ በደንብ አስተውሉ። ተራኪዎቹንም ጭምር ማለት ነው። ለከሌ ነገረው የሚለውን ጭምር አንድ ወረቀት ሚያህልን ሲጻፍ አንድ ወረቀት ሚያህል በትንሹ ሐዲስ እነኚህ ሁሉ ተደምረው በቀን ወደ 60 ሐዲስ ይሸመድዳል። በቀን 60 ፔጅ ማለት ነው። በቀላሉ በቀን 60 ፔጅ ይሸመድዳል። እንዴት ሆኖ? ይሄ አሁን የቀነሳቸው ነው። ያልቀነሳቸውን ግን ስናደርገው ስንት ነው የሚሆነው? በቀን ወደ 100 ምናምን ሐዲስ በቀን ይሸመድዳል ይሏቸዋል። እንዴት ሆኖ? ከዛ እምነታቸው የተመሰረተው እዚህ ሰውዬ ላይ ነው። ባይዘዌ ቡሃሪ እስልምና የተመሰረተው ማለት ነው ቡሃሪ ላይ ይሆናል ማለት ነው። እሱ የነገራቸው ይሆናል። እሱ ሸመደደ ተብሎ ማለት ነው። ከሌላ ነገረው ከሌላ ነገረው በሚል እሱ ሸምድዶ ማለት ነው። ወጣ እንዴ ልጁ? አንድ ሐዲስ እኮ የጠየኩት እኔ ብዙ አይደለም። እንግዲህ 600 ምናምን ሐዲስ ከ600 ምናምን ሺህ ውስጥ አንድ ብቻ ነው የጠየኩት። አንዲት ማስረጃ ዝንታ ዓለም አይመጣውም። አንዲት ማስረጃ ነው የጠየኩት።
ከአንተ ጋር ስታስተያየው ነው አሚር እና ናይስ ግባ ማለት አይመጣውም እኮ ወንድማችን እና ግባና እናወራበት እስቲ። አንዳንዱ ሀዲስ እኮ 3 ፔጅ ይሆናል። 3 ፔጅ የሚሆን 100 ምናምን ፔጅ በአንድ ቀን ሰው እንዴት ነው ሊሸመድድ የሚችለው? ለአንድ ቀን አይደለም በየቀኑ 100 ፔጅ በጭንቅላታችሁ መያዝ ትችላላችሁ? በየቀኑ ማለት ነው 100 ፔጅ 100 ተውት 10 ፔጅ በጭንቅላታችሁ መያዝ ትችላላችሁ በቀን አንድ ሳትሳሳቱ ተራኪዎቹን ሳትሳሳቱ? እሺ እሱንም ተውት 5 ፔጅ እንኳን እናንተ መያዝ ትችላላችሁ? እሱንም ተውት በቀኑ 3 ፔጅ ሳትሳሳቱ መሸምደድ ትችላላችሁ? እሱንም ተውት 2 ፔጅ በቀን ትሸመድዳላችሁ ምንም ሳትሳሳቱ ቃላቱን ሳትስቱ በስርዓት 2 ፔጅ በጭንቅላታችሁ ሸምድዳችሁ ትይዛላችሁ? ቡሃሪ 600 ሺህ በላይ ሐዲስ ነው በጭንቅላቱ ሸመደደ የሚሉን እነኚህ ሰዎች ከ600 ምናምን ሺህ በላይ ማለት ነው። ከዛ በኋላ ጻፈው ይሄ ሁሉ ሸምድዶ ማለት ነው። ይህንን አስተላለፈላቸው። ሶሪ ሲጻፍ እንግዲህ ማሰብ ነው። አይመጣውም ወገን፣ አይሆንም ወገን፣ አያበላም፣ አያስኬድም። እኔ ቡሃሪ የፈለገ ኢንተሊጀንት ነው ብትሉኝ የፈለገ እኔ በቀን ከ5 ፔጅ በላይ መሸምደድ ማልችል ከሆነ ቡሃሪ እንደው እኔን በቃ እሺ 3 እጥፍ ይብለጠኝ 15 ምናምን ይሸምድድ 15 ፔጅ በቀን እሺ በቃ እንደው 25 ይሸምድድ 5 እጥፍ ላድርገው ይሄድ እሺ 25 ፔጅ በቀን እሱ ይሸመድዳል እኔ 5 ይሸመድድ። አረ እንደውም እስቲ 50 ላድርግለት በ10 ላባዛው እሱ 50 ይሸምድድ እኔ 5 ገጽ ሳነብ እሱ 50 ገጽ ያነባል በል። እንዴት ሆኖ ነው? ሃው አረ አይመጣም። ሉክ ደግሞ ይሄንን ለመሸምደድ ቁጭ ብሎ አይደለም። የሚገርመው ነገር በቀን ስንት ሩኩ ነበር የሚወርደው? 13 ጊዜ ነው ለአንዱ ሐዲስ የሚወርደው። ያ አንድ ሐዲስ ሲያገኝ እንደዛ ሰግዶ ነው እንትን የሚለው። አንድ ሐዲስ እንትን ካለ በኋላ 10 ምናምን ጊዜ ይሰግዳል። 10 ምናምን ጊዜ ይሰግዳል ለአንዱ ሐዲስ አንድ በሩ። ከመስገዱ በፊት ደግሞ ውዱ ስርዓቶች አሉ። እንትን ደግሞ አለ ሶላት ደግሞ አለ በቀን 5 ጊዜ የሚሰግደው። እንደገና ደግሞ ምግብ መብላት አለ ምግብ የሚበላበት። እንደገና ደግሞ ሰው ነውና ከበላ ከጠጣ ካካ የሚልበት ሰዓት አለ። ሰዓቱን ስታካፍሉት አይመጣም። በቀን 67 ፔጅ በቀን መሸምደድ መቼም አትችልም። ይሄ ተረት ተረት ነው በቃ ምንም ሳትስት ይህ እንደዚህ ሸምድዶ ነው በሱ ነው የምንመራው። ከዛ እሱ ሸመደደ ከዛ እሱ ትክክለኛ ነው በቃ አይሳሳትም ብለህ እምነትህን በአንድ ሰው ላይ ስገነባ ማለት ነው። እሱ የነገረ በቃ ኢንፋሊብል አድርገኸው ማለት ነው። ጭንቅላቱ በጣም ምሁር ነበር ትባላለህ። ከዛ በኋላ ቡሃሪ የፈለገውን ብሎ ጽፏል። በቃ ከዛ በኋላ የፈለግ ተሳሳተ አልተሳሳተ ምንም የምታውቀው ነገር የለም አንተ። እሱ መስፈርት አወጣ በሱ መስፈርት ትመራለህ። ገራሚው ፓርት ደግሞ ምን እንደሆነ ታውቃላችሁ? ሉክ ለእያንዳንዱ ሐዲስ ሩኩ ይወርዳል አንድ በሉ። በቀን 5 ጊዜ ግዴታ እሱ ሰላት አለበት። በቀን 5 ይሰግዳል። በቀን 5 ለሚሰግደው ደግሞ ውዱ ስርዓቶች አሉ ትጥበት ማለት ነው። 2 ምግብ ለመብላት ለመተጣጠብ የራሱ ሰዓቶች አሉ 3 በጣም አስቂኙ ፓርት ደግሞ እነኚህን ሐዲስ የሚሰበስበው የሚሸመድደው ቁጭ ብሎ አይደለም። እኔ 5 ፔጅ በቀን ብሸመድድ ያልኳችሁ ተጽፎ እንደው ተሰጥቶ ቁጭ ብዬ ብሸመድድ ነው። ቡሃሪ ግን እንደዛ ቁጭ ብሎ ሳይሆን የሚሸመድደው እንዴት ነው የሚያደርገው? እየዞረ ከሀገር ሀገር ሄዶ ጠይቆ ነው። ስለዚህ አንዱ ጋር አንድ ሐዲስ ያገኛል ይሄዳል፣ ደግሞ እዛኛው ጋር ሌላ ቦታ ደግሞ ይሄዳል። እንደዚህ ተጉዞ ነው በቀን ይሄን ያህል ይሸመድዳል የሚሉን። እንደ ቁጭ ብሎ ቢሆን እሺ ከአንዱ ሀገር እየዞረ ማለት ነው እየተጓዘ አይመጣውም መቼም አይመጣውም። በቃ ይሄ ማይሆን ነው። እንደ ቁጭ ብሎ እያጠና ነው እንኳን ቢባል በጣም ፈጣን ጭንቅላት ስላለው ይባላል። ከአንዱ ሀገር እየሄደ በቀን 60 ምናምን እንትን ይሸመድዳል። እኔ ቁጭ ብዬ እንኳን 60 ተውና 6 አልሸመድድም። ማክሲመም 2 ፔጅ እንደው ልሸመድድ ትችላለህ ፈጣን ጭንቅላት ካለ። እሱም ይከብዳል። ዛሬ ሸመደድከውን ነገ ካልከለስከው ደግሞ ነገም እንደዛው የዚህን ያህል ከሸመደድክበት ይምታታብሃል።
ተነጎዳም ከደገምክ ደግሞ ሌላ አዲስ ይምታታብሃል። ትናንትና ወዲያው ለ20 ምናምን ዓመት እንደዚህ ይሸመድዳል በየቀኑ ይሄን ያህል ከ10 ዓመት በኋላ ምናምን በፊት የሸመደድከውን ተረሳዋለህ። የዛሬ ወር የሸመደድከውን ተረሳዋለህ። ምክንያቱም በየቀኑ ይሄን ያህል እየሸመደድክ ስለሆነ የምከልስበትም ጊዜ ስለማይኖርህ ይሄንን ከዚህ በኋላ ምን አደረገ እንትን አደረጋቸው። ይሄ እንደዚህ ነው አለና አስተላለፈላቸው። ኧረ አይመጣውም። መልአክ ራሱ መጠን ይመጣል ብለሽ ነው እህታችን? መሐመድ ደግሞ ቁርአን ይረሳ ነበር አይደል? እፎይ ኢማጂን ቁርአን 6200 ቁርአን 6000 አካባቢ ነች። 7000 እንኳን አትሆንም። ቁርአን ሉክ ሙሐመድን ያስተማረው ማን ነው? ጅብሪል ነው። ጅብሪል አስተምሮት ሙሐመድ 23 ዓመት ነው የፈጀበት 6000 ለመሸምደድ። በደንብ አስተውሉ። 6000 ምናምን አንቀጽ ለመሸምደድ ሙሐመድ 23 ዓመት ነው የፈጀበት። የቁርአን አንቀጾች ደግሞ አጫጭር ናቸው፣ ትንንሽ ናቸው እንትኖቻቸው። ሐዲስ ረጃጅም ነው ካያችሁት፣ ቼን ኦፍ ናሬሽን ስላለው ማለት ነው። ትረካ ሰንሰለት ስላለው ሐዲስ ይረዝማል። ሙሐመድ 23 ዓመት 6000 ለመሸምደድ ከፈጀበት ያውም ጅብሪል አስተምሮት መልአክ አስተምሮት ያውም አንድ ቦታ መጓዝ ሳይጠበቅበት ጅብሪል እየመጣ ነግሮት 23 ዓመት ጅብሪል ሙሐመድ ከፈጀበት ቡሃሪ ግን ከቁርአን በብዙ እጥፍ የሚበልጥ 600,000 በላይ ከ600,000 በላይ እንዴት ነው ሊሰበስብ የሚችለው? ቡሃሪ በትንሽ ዓመታት ውስጥ መጥቶ ተነግሮት አይደለም፣ እሱ እየሄደ አገር እየዞረማ እየጠየቀ እንዴት ሆኖ አይመጣውም? ሙሐመድ ያችን 6000 እንኳን ይረሳ ነበር። ሳቦች ነበር የሚያስታውሱት። እና እስልምና ራሱ የቡሃሪ ውጤት እኮ ነው። ባይዘይ እንግዲህ ኢማጂን መልአክ አስተምሮት ይረሳ ነበር ሙሐመድ። ጅብሪል የሚያስተምረው መገለጥ የሚያመጣለት ብለው የሚያምኑት ሙስሊሞች ጅብሪል ነው፣ ግን ሙሐመድ ይረሳ ነበረ፣ ቁርአን ይረሳ ነበር እና ያስታውሱት ነበር ሰሃቦች በጣም በሚገርም ሁኔታ። ስለዚህ ቡሃሪ ከሙሐመድ ይበልጣል ማለት ነው በሙስሊሞች መስፈርት። ለዛውም በብዙ እጥፍ 6200 አንቀጽ አካባቢ ነው ቁርአን 114ቱ ምዕራፍ ማለት ነው። ለዛውም ከዛ ውስጥ በጣም አብዛኞቹ ማለት ይቻላል አጫጭር ናቸው፣ በጣም አጫጭር ናቸው። እነዚህን ሙሐመድ ይረሳ ነበር። ከነዚህ ውስጥ ቡሃሪ ደግሞ 660 ሺህ አካባቢ በቃሉ ያዘና አስተማረ ብለው ሙስሊሞች ይህንን አምነው ይቀበላሉ። ኢማጂን ቡሃሪ ነቢይ አይደለም፣ ቡሃሪ የሙሐመድ ሰሃባ አይደለም፣ ቡሃሪ ኢቭን ታቢውን አይደለም። እነዚህን ሁላ ያልሆነ አካል 660 ሺህ ሐዲስ ሰብስቦ በቃሉ ሸምድዶ እንትን ብሏል፣ ሸምድዶ ነበር ብለው ሙስሊሞች ይናገራሉ። ኦኬ ካሜራ ከፍታል። ከስር ማስረጃ ነኝ። አሁን አልሰማም? አሁን ይሰማል። ኢማም ቡካሪ እንደዚህ አለ፣ I have memorized 100,000 sahih hadith. ከዛ ውስጥስ እንደ 200,000 hadith that are not sahih። ስንት ሐዲስ ሳሂህ የሆኑ በጭንቅላቴ ይዣለሁ አለ። 100,000 በጭንቅላቴ ውስጥ ሳሂህ የሆኑትን ይዣለሁ አለ። ሙሐመድ 6000 ነው መያዝ የከበደው። ቡሃሪስ 100,000 ሳሂህ የሆኑ ሳሂህ ያልሆኑትን ደግሞ ስንት ሺህ በጭንቅላቴ ይዣለሁ አለ? 200,000 ሐሰን ምናምን የሆኑ ማለት ነው። ኦልራይት and the hadith that I have recorded in my book I choose from 600,000 hadith ከ600,000 ሐዲስ ውስጥ የመረጥኳቸው ናቸው አለ። ከስንት? ከ600,000 ሐዲስ ውስጥ ወንድማችን ቡሃሪ ይመቸውና ሚሞራይዝ ያደረጋቸው ሐዲሶች ስንት አሉ? በጭንቅላቱ ሚሞራይዝ ያደረጋቸው 100,000። ሙሐመድ ግን 6,000
ያያችኋል ደግሞ እኮ ሳሂህ ነው ይላል። በጭንቅላቱ 100,000 ሐዲስ ሳሂህ የሆነ ሳሂህ ያልሆነ ደግሞ 200,000 አንድ ዳኢፉ ጋር ሲካተት ደግሞ ከ600,000 በላይ ሃው ወገን እንዴት ሆኖ እና ሙሐመድን መሀይም ነው እያላችሁ ነው? 6,000 መያዝ አቅቶት የሚረሳ ከሆነ ያውም 23,000 ዓመት ሙሉ 23 ዓመት ምናምን አካባቢ ተምሮ የቡሃሪን ያህል ማስታወስ አልቻለም ማለት ነው። ያውም ቁርአንን እኛ እናስነብባለን አትረሳምም ተብሏል እኮ ሙሐመድ ታውቃለህ። ለክርስቲያን ቁርአን ይላል ያልክ ነህ። አትረሳምም ያለው አካል ይረሳ ነበር ሙሐመድ የተመሰከረለት በቁርአን ማለት ነው። ቡሃሪ ግን ያልተመሰከረለት በዚህ መጠን ኤአይ ራሱን እንጃኔ በዚህ መጠን ኤንዌስ ይመቻቸው ይመቻ። አዲስ ሰው ገብቷል መሰለኝ። ሜቢ እቺን ያሁን ቁርአን አንቀጽ ሱራ 87 ቁጥር 6 ኦኬ ከፈተልኝ ካሜራዬ። ይኸውና ምን ይላል? ቁርአንን በእርግጥ እናስነብባለን አትረሳምም ይላል። ሐዲስ ላይ ደግሞ ስትሄዱ ሙሐመድ ቁርአን እንደሚረሳ ከዛ በኋላ ተከታዮቹ እንደሚያስታውሱት ይናገር ነበር። ይሄ ነው እንግዲህ ከነብዩ ይበልጣል ቡሃሪ። ከዛ እንደዚህ ይለዋል አላህ እንደገና ቁርአንን ያስረሳው ነበረ። ባይዘይ በጣም ዳይለማ ነው። አጣብቂኝ ውስጥ እኮ ነው የሚከታቸው ሙስሊሞች። በነገራችን ላይ መጽሐፍትን በተመለከተ እያንዳንዱ መጽሐፍቶቻቸው እጃችን ላይ ያለው ብለው ቢጠቀሙባቸው ለሃይማኖታቸው የሚመሩባቸው ማለት ነው ሁሉም ጥያቄ ውስጥ ይገባሉ። እስካሁን የቁርአን ጸሐፊ ማን ነው ብለን ጠይቀን አንድ የተመለሰ መልስ የለም። ሰምታችኋል ሁላችሁ። የቁርአን ጸሐፊ ማን ነው ተብሎ መመለስ አይችሉም ሙስሊሞች ከቁርአን አምጥተው። ቁርአንን ማን እንደጻፈው አይታወቅም። የቡሃሪ ከቁርአን ቀጥሎ ደግሞ በሙስሊሞች እጅግ በጣም ታማኝ ነው ብለው የሚከተሉት ቡሃሪ የሰበሰባቸው ሐዲሶች እሱም እስካሁን የሰማችኋቸው ነው ታሪኩ ማለት ነው። ስለዚህ እንዳለ በእጆቻቸው ላይ የሚገኙት መጽሐፍቶቻቸው የእምነታቸው መመሪያ ብለው እንትን የሚሏቸው የሚከተሏቸው ማለት ነው በቀላሉ ውድቅ መደረግ የሚችሉ ናቸው። በጣም በቀላሉ ማለት ነው። ስለዚህ በእነዚህ መጽሐፍቶች ይዘው ነው ክርስትናን ክሪቲሳይዝ የሚያደርጉት። መጽሐፍ ቅዱስ ማን ጻፈው? ዮሐንስ ወንጌል እንዴት ይባላል? የማቴዎስ ወንጌል እንዴት ይባላል ብለው የሚጠይቁት ማለት ነው። ኢማጂን ሲመጣ እነሱም በጥፍ ነው የሚያገኛቸው ማለት ነው። ኤኒሃው የገባ ሙስሊም አለ ይመስለኛል። ማን ነው የሚለው? ይሰማል ወንድማችን? አሁን የገባው ነው ይሰማል። ሰላም ነው። እንኳን ደህና መጣ። ሙስሊም ነህ? ሰላም ነው። አዎ አልሐምዱሊላህ። ኦኬ ሱረቱል በቀራን ማን ነው የጻፈው? ሱረቱል በቀራን ማን ነው የጻፈው? ሲጀመር ቁርአን ሰው ነው የጻፈው ብለህ ታምናለህ አንተ? ጅኒ ነው የጻፈው? ጅኒ አይደለም። አሁን መሳደብ ተውና። አይኮ ሰው ነው የጻፈው ብለህ ታስባለህ ያልከኝ ማን ነው የጻፈው? አይደለም። አሁን ቁርአን እንትና አላህ ነው ወደ አሰማ ዱንያ ነው ያወረደው። ገብቶሃል? ቁርአኑም ሙሉ ማለት ነው 30 ጁዙ ማለት ነው። ኦኬ በወረቀት ጽፎ ነው የወረወረው ከሰማይ? ሰማከኛ? ሱራ በወረቀት ምናምን እሱን እኔ አላቅም። እውቀት ያለው ሰው መጠየቅ ትችላለህ። ዓሊሞች ምናምን ነው የሚያውቁት እንጂ አሁን ዝም ብሎ ሰው መጥቶ ሁሉም ነገር በዝርዝር መናገር አይችልም። ቁርአን አንብበህ ታውቃለህ ወንድማችን? አዎ አንብቤ አውቃለሁ በደንብ። ኦኬ ስታነብ መጽሐፊውን አግኝተኸዋል? ማለት ከቁርአን ውስጥ ቁርአን ስታነባው ሱረቱል በቀራን አንብበህ ታውቃለህ? ስማኝ አሁን አንብቤ አውቃለሁ። ኦኬ ሱረቱል በቀራ ማን የጻፈው እስኪ? አሁን ቁርአኑ በአያ ወይም 2 አያ 3 አያ ምናምን ለጅብሪል መጥቶ እንትን ያስተምራል ነበር። ማንን? ሙሐመድ አለይሂ ሰላቱ ወሰላም ያስተምራል ነበረ።
እሱ ደግሞ እንደዚህ በአንድ ቀን ውስጥ አንድ ወህይ ይመጣለታል ነበር። አንድ ቀን ወይም ሁለት ቀን ውስጥ አይታወቅም። ወህይ መጥቶ እንዲህ 23 ዓመት ውስጥ እንደዚህ ሙሉ ቁርአኑን ሙሉ አልወረደበትም። በአንድ ቀን ውስጥ ማለት ነው። ሙሉ ቁርአን አልወረደበትም። ኦኬ ችግር የለውም። እሺ እኮ ማን የጻፈው አሁን ችግር የለውም። በአንዴ የሚወረድ ቀስ እያለ የሚወረድ ብቻ በ23 ዓመት ውስጥ እንደወረደ እኮ እንደምታምን እናውቃለን። አንተ በ23 ቁርአኑን በ23 ዓመት ውስጥ ካለቀ በኋላ ስመኝ። እሺ የመጀመሪያው ቀን ለምሳሌ የመጀመሪያው ቀን ካለቀ በኋላ ስማ፣ ካለቀ በኋላ ሰሃቦች ወይም አሁን የመጀመሪያው ቀን አወለን መጀመሪያ ላይ اقرأ باسم ربك الذي خلق سورة العلق ነው። ኦኬ ሱረቱል አለቅን ማን የጻፈው? አያ ነበረ፣ ሱራ አይደለም አያ ነው። ኦኬ እኮ ሱረቱል አለቅን ማን የጻፈው? ኦኬ ማን ነው የጻፈው? እሱ ሱረቱል አለቅን ማን የጻፈው? ሱራ ነው። ሱረቱል አለቅ አያ አይደለም። አንድ ሰሃቦች አሉ ልክ ሰማ ሱረቱል አለቅ ነው። اقرأ باسم ربك الذي خلق መባል አያ መጀመሪያ اقرأ باسم ربك الذي خلق እሱ የመጀመሪያ አያ ነው የወረደው ማለት ነው እኮ። ከዛ ከወረደ በኋላ ማን የጻፈው ነው የኔ ጥያቄ። አው መጀመሪያ ላይ ጅብሪል ለእንትን ያስተምራል ለሙሐመድ ሰለላሁ ዐለይሂ ወሰለም ያስተምራል ነበረ። ካስተማረ በኋላ ሙሐመድ ዐለይሂ ሰላቱ ወሰለም ለሰሃቦች ይቀራል ነበር። ስማኝ ይቀራል ነበርና ከዛን ሰሃቦች ይጽፋሉ ነበር። አሁን ቁርአኑ ሙሉ የጻፈ ዑስማን ዐለይሂ ሰላም ስማ ዑስማን ረዲየላሁ ዐንሁ ሰሃባ ማለት ነው። እሱ ነው መጀመሪያ ቁርአን ሙሉ የጻፈው ማለት ነው። መረጃ አስጠንሽ የትኛው ሱራ ላይ ነው ዑስማን እንደጻፈው የሚናገረው? ዑስማን እንደጻፈው የሚናገረው ሱረቱል አለቅ ቁርአን ላይ አይደለም። መረጃ እኔ ላሳየህ፣ ቁርአን ላይ ላሳየህ ዑስማን እንደጻፈው አይመንኝ። እሺ እኔ በሁለተኛ አካውንት ያው ስትፈሩ በሁለተኛ መጥቼላችሁ ነው። ቁርአን ላይ ላሳየህ። ትቀጥላለህ ወንድማችን። ቆይ ሚታርክ ተዋርዶ ለመውጣት አትቸኩል። ላሳየህ፣ ቁርአን ላይ ላሳየህ። አትፍራ፣ ላሳየህ። ላሳየህ ማየት አትፈልገው። መጀመሪያ ሰው ይጨርስና ከዛ ናውራ አንተ። ኦኬ እሺ ቀጥል። ዑስማን ጋር ነው ቁርአን ላይ ተጻፈው። አሁን ቁርአን እኮ ጁምላ ዋሂድ አንዴ እኮ አልወረደም። አንተ አልገባክም እኮ። ኦኬ ለምሳሌ ተግባባን እኮ። አሁን መጀመሪያ የወረደው ሱረቱል አለቅ ነው አልክ። መጀመሪያ የወረደው ሱረቱል አለቅ ነው። ሱረቱል አለቅ ጅብሪል መጣና ከሰማይ አይደለም አያ ነው። አይገባክም። ቁርአኑን ሙሉ እኮ ሰማኝ ቁርአኑ በአያ ይወግዳል ነበረ እንጂ በሱራ ሙሉ። አንዴ ቆይ ይሄ ሱረቱል አለቅ ይላል አይደል? አዎ የረጋ ደም ምዕራፍ ይላል። ይሄንን የረጋ ደም ምዕራፍ መጀመሪያ የወረደው ይሄ ነው አይደል? ጅብሪል ከሰባተኛው ሰማይ አያ ነው አባቴ። ሱራ አይደል? ሱራ ሙሉ አልወረደም። አያ ነው የወረደው። ኦኬ እሺ ችግር የለውም። አያ ማለት እኮ አንድ መስመር ማለት አሁን اقرأ باسم ربك الذي خلق الإنسان من علق። እሺ ማን የጻፈው? እሺ ይሄን ሱረቱል አለቅ 96ኛው ምዕራፍ ማን የጻፈው? ሰለላሁ ዐለይሂ ወሰለም መቶ ሲቀራባችሁ ይጽፋሉ ነበር ሰሃቦች ማለት ነው። አንዱን ሰሃባ ጥራልኝ። እሺ ማን ነው የሚጽፈው? ማን ጻፈው? የትኛው ሰሃባ? ዑስማን አሁን ለምሳሌ እሱ ከኸሊፎች አራተኛ ኸሊፋ ነው። ሶስተኛ ኸሊፋ ይቅርታ፣ ሶስተኛ ኸሊፋ ነው እሱ። ቁርአኑን ሙሉ መጀመሪያ ቁርአኑን ሙሉ የጻፈው ቁርአን 23 ዓመት ውስጥ ካለቀ በኋላ እሱ በስትክክል የጻፈው ሙሉን በተርቲብ የጻፈው እሱ ነው። ኦኬ ዑስማን ነው የጻፈው። ዑስማን መቼ ነው የጻፈው? ቁርአን ውስጥ ተሰጠኛለህ ከዛ ዑስማን እንደጻፈው ቁርአን ውስጥ ቁርአን ከወረደ በኋላ ካለቀ በኋላ እኮ ነው ያልኩህ። አንተ አይገባህም እንዴ? እኮ ችግር የለውም ገብቶኛል እኮ ቁርአንን። ስለዚህ ከቁርአን የቁርአን ጸሐፊ ከቁርአን መስጠት አትችልም? መስጠት አትችልም ከቁርአን። አላህ አዘ ወጀል እኮ ቁርአኑን ሙሉ አስወግዱ እንትን አሰማ ዱንያ ላይ አስወግዱ። ከዛን
ከዛን ጅብሪል አያ ወስዶ ነበረና ፓርት ወስዶ ለሙሐመድ አለይሂ ሰላቱ ወሰላም ያስተምራል ነበረ። ገብቶካል? ጅብሪል ነው የጻፈው? ጅብሪል አልጻፈም። አላህ ስብሓነሁ ወተዓላ ሙሉ ጽፏል። ሙሉ ቁርአን አስወግዷል ወደ ዱንያ ሰማይ ላይ ማለት ነው። ገብቶካል? እሺ ሙሐመድ ነው የጻፈው? አንተ ማን ጻፈ አልጻፈም ምናምን ብለክ እኮ እየተከራከርክ ነው። መጀመሪያ ላይ ቁርአኑን ሙሉ ወግዷል። ሙሉ ሰማይ ዱንያ ላይ ወግዷል። የለም ማለት ነው። ስለዚህ በ23 ዓመት ውስጥ ቁርአን ወረደ ብለው ሙስሊሞች ያምናሉ፣ ለሙሐመድ ማለት ነው። ከዛ በኋላ በ23 ዓመት ውስጥ 114 ምዕራፍ የወረደው ከቁርአን ማን እንደጻፈው ይህን 114 ምዕራፍ መናገር አይችሉም፣ ማሳየት አይችሉም ማለት ነው። ኦኬ ማን ነው የጻፈው? ዑስማን እኮ ነው ያልኩህ። ካንተ አይገባህም? ማስረጃ አስጠኝሽ። ማስረጃ የት ነው? ረሱል ሰለላሁ ዐለይሂ ወሰለም ልክ ሲቃ የሆነ አያ ስማ፣ የሆነ አዳምጥ በእናትህ። ተረት አታውራ። ማስረጃ አስጠኝ። ከማውራት በፊት ማስረጃ መጀመሪያ ታወራና ከዛ በኋላ ለተናገርከው ነገር ላነሳኸው ክሌም ማስረጃ ታመጣለህ። እኔ እኮ አንተ ኡትማን አባትህ ነው? ያንተ አባት ነው? እኔ አያት አለሙን በምን አረጋግጣለሁ? ኡትማን ወንድም አለሙን በምን አውቃለሁ? ማን ነው